ስፒሮስዬ እኔ ደግሞ አሁን የተናገርከው በትክክል እንደዛ ነው የተባለው። አልዋሸህም፣ አልጨመርክም፣ አልቀንስም። ኦኬ ኤፍሬም ለዓለም ሁሉ ሞቷል ይላል ወይ ደግሞ አማን ደግሞ ለበጎቹ ነው ለተመረጡት ነው የሞተው ይላል እና ልዩነት አላችሁ የትኛውን ኢየሱስ ነው እያላችሁ ነበር ስታወሩ የነበረው አይደለም? እንደዛ ነው፣ ትክክል ነው። አልጨመርክም፣ አልቀንስክም። እኔ ደግሞ አሁን የመጣሁት አንድ ስራ ልሰራ ነው። ምን ስራ ልሰራ መጣሁ መሰለ? እናንተ እርስ በርስ ብጥስጥስ ያላችሁበትን ሊቃውንቶቻችሁ ጭምር ብጥስጥስ ያላችሁበትን አንድ ባንድ ላስቆጥር ነው የመጣሁት የገባሁት። ኦኬ ጥሩ ነው። ስለዚህ ቀጥላለሁ። እኔ ጋርም ስህተት አለ፣ እኔ ጋር ብቻ አይደለም እናንተ ጋርም አለ ለማለት ነው የመጣው። የጻል ጨዋታ ቆይ ኦኬ የኛን ደብቅ ለምን አንድ ሰው እውነት አለ ካለ አልቃይዳ እኔ ፕሮቴስታንት ነው እውነት በርቶልኛል ካልክ እውነት በርቶልኛል ካልክ እስላሞች ታኮ እስ በራሳቸው እንደዚህ ነው፣ ኦርቶዶክስ እንደዚህ ነው፣ ኦሊጂሰስ ነው እንደዚህ አትልም። ቆይ እሱን እናወራለን። ትምህርትን ነው የምትደግፈው በኋላ እና ይገርማል። እሺ የተበጣጠስንበትን አሳየን። ቀጥል። ቢኒ ጥያቄ አይደለም እየጠየቅን ያለ ነው። ቆይ ቢኒ አይደለም ቢኒ መሰለህ አድምጠኛ ዝም ብለህ አላወራት በላ እኔ እኮ ሚታርግ እየሰማሁ እኮ እየጠየቅን ያለ ነው አሁን ያለው ሚውት አድርጌ ሰምቻለሁ። እኔም ልንገር ካንድ ነገር ቆይ አድምጠኝ። ማዳመጥ ለምን ካንተ ነጋ እንሂድ፣ በደቂቃ እናውራ። ካንተ ነጋ አይደለም አሁን ሰላም ይቅርታ ትበል ወይ አንተም ይቅርታ በል። አሁን መተህ ደግሞ የሰላምን ርዕስ ቀየርከው። ሲሳይ ግን አይቶ ታዝበዋል። ምክንያቱም ኢየሱስ አያድንም ብሏል ነው ያለችው እሷ። ቃል በቃል ኢየሱስ አያድንም ብሏል። መምህር ዘበነ ነው ያለችው። እኔ ዶክተር ዘበነ ኢየሱስ ማለት አያድንም ሚሉትን በጆሮዬ ሰምቻለሁ። አሁን አንተ አስተካከል። ቅድም ይሄንን ብያታለሁ። እንደዚህ ሊሆን ይችላል ስላት እሷን ማለት ነው ያሉት። ስለዚህ ለኢየሱስ ተዋሽለታለች፣ ያለበለዚያ ይቅርታ ትበል። ምንድነው ያዋሸችለት? ይሄው ኢየሱስ ማለት አያድንም አይደለም ያለችው፣ ኢየሱስ አያድንም ብሏል ብላ ነው የተናገረችው። ይሄንን ደግሞ ቃል በቃል ሪከርድ አለ፣ ሲሳይ አለ። ኦኬ መጽሐፍ ቅዱስ እኮ አንተ ገብተህ ደግሞ እኔ ላሳያልክ አድምጠኛ አፌ ላይ እናወራበታለን። መጽሐፍ ቅዱስ እኮ የጌታን ስም ይጠራ ይድናል ይላል። እሳቸው አይድንም አሉ። ኖ አድምጠኛ እንዴ አድምጠኝ። ስለዚህ የጌታን ስም የሚጠራ ይድናል ነው የምትለው አንተ እንዴ? እኔ አይደለሁም የእግዚአብሔር ቃል ነው እንጂ የሚለው መለኮተ ስትም። ስለዚህ ኦሊጂሰሶች ድነዋል ማለት ነው። ኢየሱስ ጌታ ነው ይላሉ። ስለዚህ ዝም ብሎ አይደለም መጽሐፍ ቅዱስ ከሆነ ቦታ አንስተህ የምታነበው ነገር አይደለም። ቆይ አድምጠኝ። መጀመሪያ ሰላምን አታሽሿት፣ ይቅርታ ትበል። ሰላምን አታሽሿት፣ ይቅርታ ትበል። ሁለተኛ ውሰት ይዛል። የዶክተር ዘበነ ቪዲዮ ቢሰማ እኮ ይመለስልናል። ለምን አታሰቡ? ይቅርታ የምትጠይቅህ የላቸውም። ሌላ ቪዲዮ ይዘህ ከምትመጣ ትክክል ነው የተናገረችው። ምንድነው ይቅርታ የምትጠይቅህ? ዶክተር ዘበነ ያሉትን ኢየሱስ ማለት አያድንም ብለዋል። ዘበነ ኢየሱስ ማለት አያድንም ብለዋል። አዎ ብለዋል። ኦኬ ኢየሱስ አያድንም ብለዋል። ኢየሱስ ማለት አያድንም አላለም ብለዋል ዘበነ። ኢየሱስ አያድንም ብለዋል ወይ? ኢየሱስ ማለት አያድንም ብለዋል። ኢየሱስ አያድንም። እሱማ ኢየሱስ ማለት እንደማያድንማ መጽሐፍ ቅዱስም ይነግረናል እኮ እሳቸው ሳይሆን ማለትና ኢየሱስ አንተ ለለው ኢየሱስ እሺ ሲሲዬ በደቂቃ አድርገን በደቂቃ ነው ሴጣናዊና አጋንንታዊ ትምህርት ነው። አንተየን ተልቆ ላይ አድርገው በደቂቃ ቢኒ ሚሽና አንተ ስለዚህ ኤፍሬም የገባው ለምንድን ነው? የሰላምን መረጃ ላይ ያሳይላት ነው። እሱን ሲያጣ አጥፍቶ ጠፊነት እየሰራ ነው። እኛም ጋር ስህተት እንዳለ እናንተም ጋር አለ ብሎ የአጥፍቶ ጠፊነት ስራ እየሰራ ነው ማለት ነው። ኤፍሬም ቀጥል፣ የአጥፍቶ ስራ ማለት ነው። ስህተት ደብቁልንና እናንተ ቤት መተን እንቧጭር ነበር አላማ አይደለም። እሱ በርዕሱ ሲሆን ይወራላ። በርዕስ የሚባል ነገር ሁለት ሰዓት ያሳያል። ቆይ ያንተን ስላሴ ዛሬ መርጠ ነው ከዚህ ቤት የምትወጣው። አሁን ሁለት ሰዓት ያላቸውን መምህር ሁለት ሰዓት አሳይተህ የሌላውን ሁለት ሰዓት ልታሳየን ነው። ቆራርጥ አዘጋጅና ና እኮ ነው ያልኩህ። ቆራርጠህ የሚሆነው ልክ ኦሬዲ ነው። ችግር መምህር ዘበነ እንዳረከው ቆራርጥ አምጣውና አሳየን። ቆረጠ ትላለህ። ሙሉን ያመጣሁት እኔ እንትኑ ጠፍቶኝ አይደለም፣ ግን ተቆረጠ። ፈቃደኛ ናችሁ በተነሳው ርዕስ ላይ ለመወያየት ሁላችሁ? አዎ መጀመሪያ አንተ ሲሳይ ምንድነው ትልቁ ላይ አድርገው የቤተ እምነቱን ትምህርት ነው። አሁን ግራ የተገባው የግለሰብ እይታ እያመጡ ይሄ እንደዚህ ያለ ዶክተር ዘበነ አለ ቄስስ እንደዚህ ያለ ሳይሆን ኦርቶዶክስ ምን ትላለች ነው። የካልቪን ቤተ እምነት ማለትም እነዚህ ካልቪን የእሱን ትምህርት የሚከተሉት ምን እና አማን ምን ይላሉ? እንትና ደግሞ ኤፊ ደግሞ ጴንጤ ነው አይደል? ጴንጤዎች ምን ይላሉ?
ናቲ ደግሞ መካነ ኢየሱስ መካነ ኢየሱስ ምን ይላል በሚል እንጂ የምንወያየው ግለሰብ ሚለውን አይደለም። እሺ ስፒሮስ ቆይ እኔም ሲስ ልመልስ ወንጌል አማኞችን ሆኜ ልመልስ አነኝ አንተዬን ትልቅ ላይ ብታደርግ ሲስ ቤትን አስከብር አንተዬ ተዘጋጀ ኦርቶዶክስ መቀጠል የለበትም አስቆማቸው አንተዬ ትልቁ ላይ አድርገው ስፒሮስ መልስልስ የኤፍሬምን ትምህርት ያው ቢኒያም ኤርሚያስ ሙሉ ለሙሉ ይመታዋል። አሁን ትልቁ ላይ አድርገው ኤፍሬም ከሰማ በኋላ እንዴት በኮንፊደንስ አታወራ ለስፒሮስ መልስልስ ለምሳሌ ብለህ የጠቀስከው መካነ ኢየሱስ እንዲህ ብለህ ጠቀስክና የግለሰቡን አይደለም እኛ የምናነሳው የተቋሙን ነው አልክ። ቆንጆ ሐሳብ ነው ያነሳው። ስለዚህ እዚች ላይ ሪፍሌክሽን ልስጥ ነው ያልኩት እኔ መመለስ አለብኝ እንደ ፕሮቴስታንትነቴ ማለት ነው። ኦኬ አንደኛ እንደ ፕሮቴስታንት የትም ቤተ እምነት ወክለክ መካነ ኢየሱስ የካልቪን ትምህርት የቱን ወክለክ እንደዚህ አጠቃላይ አልቀበልም። የራስ ቤተ እምነት ወክለ ነው የምቀበለው። እንደ ፕሮቴስታንት ቢል አልቀበልም። እንደዛ ከሆነ አማንንም እቀበላለሁ ማለት ነው። ማን ተቀበላለ? በቃ እንደ ራስ ቤተ እምነት ነው የምትናገረው። ሐሳብ ልስጥ እኮ እንደ ራሴ እንደማን ነው የምትናገረው? እንደ ራስ ቤተ እምነት እንደ ጴንጤዎች ኦኬ ሐሳብ ኤፍዬ አድምጠኝ። አሁን በጨዋነት እናድርገው። ማንን ወክለህ ነው የምታወራው? እኔ ኧረ ላውራ ሪፍሌክሽን ልስጥ እኮ ኤፍዬ ማንን ወክለህ ነው የምታወራው? ጌታ ኢየሱስ እኔ ራሴን ለምን ትደረባለህ ቢኒ? እኔ ራሴን ወክዬ ነው የማወራው። ራሴን ወክዬ ነው ቢኒ የማወራው አይደለም። አይ ማንን ወክሎ ነው? የመቶ ሰው ፊርማ ካለውና ራሴን ወክዬ ነው ወከልኩ ይበለ የመቶ ሰው ፊርማ ካለው ነው የሚደብቁት። ሲታውቀው ነው የሚደብቁት። ይቅርታ አድርግልኝና ራስን ወክለ ከሆነ ውይይት አይደለም። አንድ ሰው ራሱን ወክሎ ቤተ እምነቱን መናገር አይችልም። ስፒሮስ ሚውት አድርግ። አዎ ፍቅሪዝምን እኛ እናስተናግድ ንገረንና ስለ ቤተ እምነት ወክለ እንወያይ። ኧረ ቢኒያም እስካሁን መልሼ ወደ አንተ አይደለም። ፍቅሪዝም ብቻ ነው ራሱን ወክሎ የሚመጣው። ኧረ ልመልስ ፍቅሪዝም ራሱን ወክሎ ይመጣል እንጂ ቤተ እምነት ያለው ሰውዬ ራሱን ስለሚጋለጥ ነው የምትረባረቡት። ዛሬ አስቆማቸዋለሁ። አይደለም የምታወራው ነገር እኮ ማንን ወክሎ እንደሆነ ንገረን እኮ ነው። እሺ ሚውት አርግ ልቀጥል። ጥያቄ ምንድን ነው? ሚውት ላድርገው። ይኸውልህ ሐሳብ የምሰጠው ምን ላይ መሰለህ? ስፒሮስ ምን አለ መሰለህ? የግለሰብ ሐሳብ አንተ አሁን የምታወራው አለኝ ምን አነሳና የግለሰቦችን የተለያየ አስተምሮ ነው እንጂ የተቋምን አይደለም። ለምሳሌ እናንተ ጋር እኮ ልዩነቱ የተቋም ነው ብሎ የመካነ ኢየሱስ እንደዚህ ብሎ ዶሚኔሽን የተለያዩ ጠራ ቢኒ። እሱ ላይ ነው ሐሳብ የምሰጠው። እሱ ላይ አጭበ እንደማን ሆነ ነው የምሰጠው? እንደማን ሆነ ነው የምትሰጠው ሐሳብ? አሁን ይቅርታ እንደማን ሆነ ነው ሁላችሁ የምትናገሩት ከሆነ አትግባበት። በቃ ማንም ኦርቶዶክስን ወክሎ አይናገርም። ማንም ጴንጤን ወክሎ አይናገርም። ኤፍሬም ራሱን ወክሎ ነው የሚናገረው። ራሱ ወክሎ ከሆነ ቪዲዮ ለምን ይዞ መጣ? በቃ ራሱ ወክሎ ከሆነ ቪዲዮ ይዞ ለምን መጣ? ተገሷል። እድል ስቶ በቃ ሲሰጥቶኛል። አንተ ምን አገባ ደሜ? አንተስ ምን አገባ? ስለዚህ ዝም በላ። አንተስ ምን አገባ? ምን ይመለከታል? አንተ ምን አገባ? አለቃ ምናምን ምን አገባ? አንተ ምንም አያገባ። ሚውት አድርጎና ኤፍሬም ሁላችንም ፕሮቴስታንትም ኦርቶዶክስም ክርስትናን እያሰደብን እንደሆነ ታውቃላችሁ። እውነት ነው። በዚህ እስማማለሁ። እውነቴን ነው። ስፒሮስ እውነቴን ነው። እኔም አግሪ ዊዝ ዩ። ጌታ ኢየሱስ የጀመረው ሰው ይጠየቅበት። ስለዚህ ተረጋግተን በጸባይ ትምህርት እንሁን ለሌሎቹ። እውነት ነው። ማንቸስተር አርሰናል አይደለም። እውነቴን ነው የምናገረው። ከስፒሮስ ሐሳብ ጋር እስማማለሁ። በቃ እንደዚህ እንቀጥል። አለቀ። ስለዚህ አላችሁ አሁን አንተዬ 10 ደቂቃ ሰጠዋለሁ በቅድሙ በቃሌ መሰረት ኤፍሬም ነው የሚናገረው። ኖ ስፒሮስ መውጣት የለበትም። ስፒሮስ ይግባ እንዴ? ለምን አስወጣችሁት? ስፒሮስ ኖ ይገባል። እኔ እዚህ ጋር አሁን ጥያቄው የተነሳው እኮ የኔ ጥያቄ ነው አይደለ? ኖ ቢኒ አንተ አሁን የኔ ተረስቶ ነው ሌላ ኤፍሬም ስጠው። ኤፍሬም አልተናገረም። ለኤፍሬም ስጠው። ለኔ አንድ ሲሳይ ለኔ አንድ ደቂቃ ስጠኝና ስፒሮስ በተናገረው ላይ ልናገርና አንድ ደቂቃ ሰጣለሁ። ከዛ ወደ አንተ ነው የምንሄደው። እሺ አንድ ደቂቃ ቀጥል። እሺ ታንክ ዩ አመሰግናለሁ። ማንም እንዳይገባ
ስፒሮስ ያነሳው ሁለት ነገር ነው። አንደኛ እሺ አንተ ልታነሳ ያለው ኤፍሬም የግለሰቦችን ሐሳብ ነው ብለውኛል። የቀሲስንም የዶክተር ዘበነንም የግለሰብ ሐሳብ ነው የምታነሳው እንጂ የተቋም አይደለም ብለውኛል። which is ትክክል። እናንተም እኮ ስታነሱ የነበረው የአማን ሻሎም እና ኤፍሬም ባለጊዜ እያላችሁ ነው። አማን ሻሎም ተቋም አይደለም፣ ኤፍሬም ባለጊዜ ተቋም አይደለም። አማኞች ናቸው፣ ሁለት ፐርሰኖች ናቸው። ኦኬ እንጂ ተቋም አይደለንም። እኛም ግለሰቦች ነን። የኔ የግለሰብ ነው፣ ያማንም የግለሰብ ነው። ኦኬ ስለዚህ በግለሰብ ጀምራችሁ እንትኑ ሲነሳ ወደ ግለሰብ ነው አትበሉ። ሌላ ደግሞ ተቋም ነው በመካነ ኢየሱስ በሙሉ ወንጌል እንደዛ ካልክ ደግሞ ስፒሮስ አንተን ልጠይቅ የነበረው የአንተ ቤተክርስቲያን የግሪክ ኦርቶዶክስ እና የኢትዮጵያ ኦርቶዶክስ ቤተክርስቲያን እኮ ሰፊ ልዩነት እኮ አላችሁ። ለምሳሌ አንድ አካል ሁለት ባህሪ በሚለው ላይ እነሱ አንድ አካል አንድ ባህሪ፣ እናንተ አንድ አካል ሁለት፣ በሱ እናውራ። ስትገባ ደግሞ ሌሎች የሚጨምራቸው አሉ። ጨረስኩ። ኤፍሬም ለተከታዮቹ የአማን ሻሎም ኢየሱስን እውነተኛ ኢየሱስ ነው ብሎ ነው የሚነግራቸው። ምክንያቱም እነሱ የሚገቡበት አያስጨንቃቸው። ተቋርጦ ነበር። በጣም ቆይ ቢኒዬ፣ በጣም ይቅርታ ምን እንደተፈጠረ አላወኩም። እኔ ጋር ተቋርጦ ቆይ አሪፍ ነው። አሁን የቀረው 1 ደቂቃ ነው። ይጨርስ። እኛ እየተከታተልን ነው። ስንት ደቂቃ ነው ያዝከው ደሜ? ገና ከ43 ነው። ቀጥል። ከ40 ነው የጀመርከው። 5 ደቂቃ ነው ተጠቀም። 3 ደቂቃ እኮ ነው እስካሁን የተቀጠቀጠው እኮ ገና ከ43 ነው። ቀጥል። ስለዚህ ኦኬ ቅድም መምህራችን ዘበነ ላይ እንግዲህ ፕሮቴስታንቶች ለኢየሱስ ዋሽተውለታል ማለት መጽሐፍ ቅዱስ ላይ ምን ይላል? ጌታ ሆይ የሚለኝ ሁላ መንግስተ ሰማያት አይገባም ብሎ ጌታችን ተናግሯል። ይሄንን ትምህርት ነው መምህር ዘበነ ያስተማሩት። ማንም ጌታ ቢለው አይገባም በመንፈስ ቅዱስ ካልሆነ። ምክንያቱም ቢገቡ ኖሮ ኦልጂሰሶች ይገቡ ነበር። ይሄንን ደግሞ ኤፍሬምም አያምንም። ጌታ የሚሉላ የሚገባ ቢሆን ኦልጂሰስ አይገቡም ብሎ ኤፍሬም ያምናል። ይሄንን ነው መምህር ዘበነ የተናገሩት እንጂ ኢየሱስ አያድንም ብሎ አልተናገሩም። ግን እህታችን የተናገረችውና ኤፍሬም የተናገረው ስህተት እንደሆነ አውቀዋሉ። ግን ይቅርታ ቢጠይቁ ለሌላም ጊዜ ስህተት ይሆናቸዋል። እና የትኛውን ኢየሱስ አሁን ኤፍሬም ባለ ጊዜ የትኛውን ኢየሱስ ወክሎ እንደሚመጣ አናውቅም። የትኛውን ኢየሱስ አማን ሻሎም የትኛውን ኢየሱስ እንደሚወክል አለ። ግን አንድ ነን ይላሉ። በማን? በናቲ መግለጫ ማለት ነው። ናቲ ባወጣው መግለጫ አንድ ነን በሚል ሰበብ ውስጥ ነው ያሉት። ስለዚህ እኛ የትኛውን ነው ከናንተ ጋር አንድ ሆነን እስካሁን ድረስ እኮ የተበጣበጣችሁበት እስካሁን ረብሻ ውስጥ የገባችሁበት የማትደማመጡበት አንድ ስላልሆናችሁ ነው። ምክንያቱም አንዱ ተነስቶ ክርስቶስ እኮ ለሁሉም ነው የሞተ ይላል። አንዱ ተነስቶ ደግሞ አይ ለጥቂቶች ነው የሞተ ይላል። ስለዚህ የተለያየ ትምህርት፣ አንዱ በጥምቀት ያምናል፣ አንዱ የዳኑ ሰዎች አይጠፉም ይላል፣ አንዱ ይጠፋል ይላል። ገና አንድ ደቂቃ ይቀረኛል። ቀጥል። ደምረው ለምን ስርዓት አትይዝም? ደምረው አንተ ማን ሰዓት ያዥ አደረገ? ደምረው ዝም ብለህ ቁጭ አትልም እንዴ? አንተ ትልቅ ሰው አይደለህ እንዴ? እኛ እኮ ማውራት ሳንቀር ቀርቷል። ዝም ያልነው ሲሳይን እየጠበቅን በቃ ዝም በል አትግባማ። አያገባህም። እሱን ሲሳይ ይዞ እንደ ሲሳይ ሰዓት ይዟል ነበረ ይዣለሁ እያለ አይደል እንዴ? ይዟል እሱ አይመለከትም። ዝም ብለህ አዳምጥ። እሺ ቢኒ ቀጥል። ከተሸራረፈ ጋር አንድ ደቂቃ አለ። ቀጥል። 2 ደቂቃ ይቀረኛል። ሲሶ 1 ደቂቃ ነበር፣ 1 ደቂቃ ደሚሆን የወሰደው። እሺ ቀጥል። እሺ ኦኬ። እና ምንድነው የውስጣችንን ችግር በራሳችን እንቻለው፣ ውጪ ላይ ግን ስንታይ አንድ እንምሰል ብለው ሰውን የማታለል ስራ ነው የሚሰሩት። ምክንያቱም ይሄ የድነት ጉዳይ ነው። ይሄ ፖለቲካ አይደለም። ይሄ የሀገር አንዳንድ ቦታዎች ያሉ ጉዳዮች አይደሉም። ይሄ ድነት ነው። ሰው የሚድንበትን ማወቅ አለበት። ሰው የሚሄድበትን ማወቅ አለበት። የሚሄድበትን ሲያውቅ እውነተኛ ነገር መናገር አለበት እንጂ ተደባብቆ አንዱ ለአንዱ ተሸፋፍኖ የአንዱን ኢየሱስ ሸፍኖ የአንዱን ኢየሱስ ከዳድኖ ማለፍ አይችልም። እኛ ከሉተራውያን ጋር ቢያንስ እኛ እንቀራረባለን። ከማን ይልቅ? ከጴንጤዎች ይልቅ ማለት ነው። ግን እዛ ውስጥ ሆነው በአንድነት ሰበብ ይሄ በጸብ ምክንያት የተለያዩ ነገሮች እየሰማን ያለን። ስለዚህ ከዚህ አይነት ስተት ውስጥ ከዚህ አይነት አጋንንታዊ ትምህርት ወጣችሁ ወደ እውነተኛዋና ቀጥተኛዋ ቤተክርስቲያን ኑ። ሰላም ቅድም እንደ ወንድም ነግሬሻለሁ። ስተቶች ውስጥ እንደውንሽ ያወቅሽ እዛ ውስጥ ተዘፍቀሽ ምንም አታደርጊ። ነይ ወደ ትክክለኛዋ ቤተክርስቲያን። ወንድሞች ቢነግሩሽ እነሱ የነሱን ስተት ለመሸፈን ነው። ገብቶሻል አይደለ? አንዳንድ ቤቶች የአንዳንድ ቤቶች ስተት የሚያወሩት የራሳቸውን ስተት ነው። ጨርሳል። ቢኒያም ጨርሳል። ሰዓት
እሺ ከ47 ይላል ኤኒ ነገር በ5 ደቂቃ ውስጥ ኤፍሬም መናገር ይችላል። ኤፍሬም ቀጣይ 5 ደቂቃ አንተ ነው ተጠቀም። ከ47 ኦልሞስት ከ48 ሆኗል። ኤፍሬም ቀጣይ። አሁን እንግዲህ ሚት ያላረገ ሰው አለ፣ ድምጽ ይሰማኛል። ሚት አድርጉ። እንግዲህ የተነሳው ሐሳብ ምንም ውሃ የሚያነሳ ሐሳብ አይደለም። በመሰረቱ አንድ የተከፈተ ቪዲዮ ነበረ። የተከፈተው ቪዲዮ ላይ ምን ነገር ሰምተናል? ኤፍሬም ኢየሱስ የሞተው ለሁሉም ነው ለጥቂቶች ብሎ የሚያምን እንደዛ ማመን የሰይጣን ትምህርት ነው ያጋንን ትምህርት ነው ብሏል የሚል ሐሳብ አንስታል። ምን ማለት እንደሆነ ያ ስለዚህ የፕሮቴስታንት ልዩነት አለው የምትሉት ስኩል ኦፍ ቶት ወይም ደግሞ ቪው እና ዶክትሪን መለየት አቅቷችሁ ነው። እናንተ ቪው እና ዶክትሪን የተለያየ ነው። ኦኬ ካልቪን የሚባል ቃልዮት ካልቪን ነች፣ ሙሉ ወንጌል አድሚኒስት ናቸው የሚባል ተረት ተረት የለም። ቪው ነው፣ በቸርች ውስጥ ያለ ቪው ነው። አልቃል እንዴ ሲስ የኔ 5 ደቂቃ ምን ነው ፈጠነ? እሺ ሲያልቅ አስቁመኝ። አላለቀም ሰዓቴ ልጠቀም። ካልቪኒዝም አርሚኒዝም የሚባሉ እንትኖች ቪዎች which is for ሪፎርመሮች ያነሷቸው ሐሳቦች በቤተ ክርስቲያን ውስጥ ያሉ ትምህርቶች ቪዎች ናቸው እንጂ የቤተ እምነት አቋም አይደለም ወይም ትምህርት አይደለም። ሙሉ ወንጌል ብትሄድ፣ ቃልዮት ብትሄድ፣ መሰረተ ክርስቶስ ብትሄድ አርሜኒስትን አይደለም የምትሰብክ ወይም ካልቪኒስትነትን አይደለም የምትሰብክ፣ ክርስቶስን ነው የምትሰብክ። ያ በቤተ ክርስቲያን ውስጥ ያለ ቪው ነው። ቅድምም የሉተር ሐሳብ ተነስቷል። ሉተር እንደዚህ ብሎ ነው የሚያምነው። እኛ እኮ ሶላ ስክሪፕቸራ ወይም ስክሪፕቸር ኦንሊ ብለን የምናምን ሰዎች ነን። ማንኛውም ሪፎርመር ቴዎሎጂያንስ ቢሆን የቤተ ክርስቲያን አባት ቢሆን እንደ እግዚአብሔር ቃል መርምረንና ፈትሸን እውነት ሲሆን ነው የምንቀበለው እንጂ። ኦኬ ጨርሻለሁ። እሺ ጨርሻለሁ። አልቋል። ሲስ ሚዩት ነህ ሲሳይ ሚዩት ላይ ነህ። ሶሪ ልደት ኤፊ ጨርሷል ወይ ልደት ወይ ዮባ ሌሎችም አሉ። ደቂቃ ግን ያንሳችሁ ከሆነ ደቂቃው እንድጨምር 5 ደቂቃ ያንሳችሁ ከሆነ ቀጣይ ሪስፖንስ ሲሰጡ ያንሳችሁ ከሆነ አሁን ለ5 ደቂቃ አይደል የተጀመረው? ኤፍሬም ያወራ 5 ደቂቃ አይደል? ስለዚህ ሁላችንም ከተጠቀምን በኋላ ነው መጨመር ያለበት፣ ፌር እንዲሆን ማለት ነው። ባኬንድ ፎርዙ ላይ ደቂቃ ድንገት ካጠራችሁ አሁን ቀጣዩ አንተ ከሆንክ ደቂቃው እንዳንስ ነው። ለሁለታችሁም ነው ሐሳቡን ያመጣው። እኔ ልጠቀም ለኢዮብ አካፍላለሁ ደቂቃዬን የኔ ነው ማለት ነው። እሺ ከዛ ኢዮብ ደግሞ በተራው ሲደርሰው ደግሞ 4 ላይ ነው ቀጥል። ኦኬ እሺ ከተነሱት ሐሳቦች ልጀምርና ኤፍሬም ከዋሻቸው ውሰቶች ማስተካከያ ሲጀምር እኛና ግሪክ ኦርቶዶክስ ቤተክርስቲያን አንድ ነን ብለን አውርተንም አናቅም። ለምሳሌ በቤተክርስቲያን ደረጃ አንድነት ሲባል ሚስጥራትን መካፈል ስችል ነው። እኔ ስፒሮስ ቤተክርስቲያን ሄጄ ከቅዱስ ቁርባን ሆነ ሚስጥራተ ቤተክርስቲያንን አልሳተፍም። ያ ማለት በጉባኤ አንድ ስላሉ ለይተናል እኮ ስማችንንም። ኤፍሬም ምናልባት በትክክል ካልተረዳ እነሱ ኢስተርን ኦርቶዶክስ፣ እኛ ኦሪየንታል ኦርቶዶክሶች ነን። ይህን ልዩነታችንን ደግሞ ይታወቃል። እኔና ስፒሮስ በሚስጥራት በሃይማኖት አንድ ነን ብለን ቆመን አንድ አይነት ቦታ አንድ አይነት አምልኮ እየፈጸመን አውርተንም አናቅም። ይሄን ስፒሮስ ባለበትም አውርተን የምናውቀው ነገር ነው። ሌላኛው ካራ ቅባት ያልካቸው የሰፈር የናንተው ዛ ቲክቶክ ወሬ እንጂ እኛ ኦርቶዶክሳውያን ከካራ ጋር ሆነ ከቅባት ጋር የሃይማኖት አንድነት የለንም። በጉባኤም አንድ አይደለንም። ምንም አይነት ኢኮኖሚካል ጉባኤ ላይ ሎካል ካውንስል ቸርች ላይ እንኳን አንድ ላይ ሆነን ያመለክንበት ሚስጥራት የተካፈልንበት አንድ ማስረጃ ማቅረብ አችልም። ለዛ ውሸትን ነው ማለት ነው። ስለዚህ ለሌላ ጊዜ ስታወራ ማስረጃ ይዘህ እንድታወራ በጌታ ስም እጠይቃለሁ። ሌላኛው ወደ እናንተ ስንመጣ ኢሴንሻል አይደለም ብለህ ያወራቸውን በቀላሉ ምን ያህል ሰፊ ልዩነት እንዳለው ያንተን ትምህርት እኔው ልንገርህ። ሉትራን ፕሮቴስታንትና ሪፎርመር ቴዎሎጂያን ተብሎ ሁለት ትልልቅ ዲኖሚኔሽኖች አሉ። ሉትራን እና ሪፎርመር ቴዎሎጂያን ሶኮል ካልቪኒስት የሚባሉት ራሳቸውን የራሳቸው ዶክትሪን ያላቸው ምን አይነት የድህነት ዶክትሪን ያላቸው እነዚህ ብለን ብንናገር the five tulip አንተም ሆነ ሌሎቹ ወንጌላውያን ስፔሻሊ ፔንቴኮስታሊዝሞች እማታምኑት ማለት ነው። የተመረጡት ብቻ ነው የሚሉት ሊሚትድ አቶንመንት ቶታል ዲፐርቪቲ ፕሪዘርቫንስ ኦፍ ሴንትስ አንኮንዲሽናል ኤሌክሽን አታምናቸውም። እነዚህ ሌሎቹ በአብያተ ክርስቲያናት ደረጃ ሪፎርመር ቴዎሎጂያን ብለው ራሳቸውን የሚጠሩት ግን ያምናሉ። ምን ብለው? በአምስቱ ቱሊፖች። ይሄ በግልጽ የእናንተ ልዩነት ሌላ። እሺ አሁን በዲኖሚኔሽን ደረጃ አሳየው። በግለሰብ ደረጃ አንተ ኢሴንሻል አይደለም ያልከውን በቅርብ ወንድሞች ሜሎስ ምን ብሎ የተናገረው? ይሄ ኢሴንሻል ልዩነት ነው። በምን ደረጃ ላይ ያለ? በድነት ደረጃ ላይ ያለ ይሄ ኢሴንሻል ልዩነት ነው። ለአንተ ኢሴንሻል አይደለም፣ ለሜሎስ ኢሴንሻል።
እናንተ ቤተክርስቲያን ትወክላላችሁ እያልኩ አይደለም። ወረድ ብዬ በሰፈር ደረጃ ልነግርህ ስለፈለግኩኝ ነው ይህንን እያሳየሁ ያለው። ሌላኛው በአምስቱ ሶላዎች እናምናለን ትላለህ። በአምስቱ ሶላዎች አምነህ ነው ሉትራን ቤተክርስቲያን ጥምቀት ለድህነት ትላለች። አንተ በአምስቱ ሶላዎች አምነህ ጴንጤኮስታሊዝም ደግሞ ጥምቀት ምልክት እንጂ ድህነትን አይሰጥም ትላለህ። አሁን ዳንኤል የሉትራን ቤተክርስቲያን ቸርች ነው ኮንፌስ ያደረገው ቪዲዮ አለን እኛ ጋር። ምን ብሎ ቅዱስ ቁርባን አማናዊ እንደሆነ አምናለሁ እንደ ሉትራን ቸርች ብሎ ነው ያወራ። እንደ ሉትራን ቸርች ቅዱስ ቁርባን አማናዊ ነው ትላለህ። አንተ ደግሞ እንደ ጴንጤኮስታሊዝም ቅዱስ ቁርባን ደግሞ አማናዊ አይደለም መታሰቢያ ነው ትላለህ። አንድ ብትሆኑ ኖሮ እኮ እናንተም እኮ እዚህ ደረጃም ባልደረሳችሁ ነበር። ክሊር የሆነ ልዩነት የአቋም መግለጫ አላችሁ። በስላሴ ትምህርት አንድ አይነት አቋም ስላለን አንድ አይነት ነን ማለት አትችልም። ገና ከጅምሩ ሪፎርመር ቴዎሎጂያን ራሳቸውን የቻለ ቴዎሎጂ ያላቸው ናቸው። አምስቱን አይሰማውም እሱ አይሰማውም። እኔ ጋር ተቋርጦ ነበር ይቅርታ፣ አሁን የመጣ እሺ። ሲሳይ ከተመት ቦታ ገብተህ እኮ ነው ሲሳይ። ውጩን ኔትወርክ አይሰራም ውጩን በቃ አትራቀን ሲሱዬ። አሁን ኢዮባ ቀጥል ወደ ደቂቃ ደምሮ ሚዩት አድርጎ አንድ ደቂቃ ነው ያለው። ምንም ብታጥቶንም አንድ ደቂቃ አለ። አሁን በቃ እዛው ጋር ቁም። ኔትወርክ ወደ ውስጥ ገባ የሚቋረጥ ከሆነ አጠር አድርጌ ሐሳቤን ልናገር። እንግዲህ አብዛኛው ነገር ልለት ብሎታል። የተከሰስንበት ክሶች ነበሩ። ምን አልከኝ ሲስ? አንድ ደቂቃ ነው በእናትህ ሲሳይ ደግሞ አንድ ደቂቃ ነው ደምረው አንድ ደቂቃ ነው አንድ ደቂቃ ነው አንድ ደቂቃ ነው ሲሳይ ምንድነው? አንድ ደቂቃ ነው ሲሳይ አንድ ደቂቃ ስለማይናገር ነው ስለማይናገር ነው ወይ ሁለት ደቂቃ ለምን አንተ እንትን ትላለህ? ሳይድ ይዛለህ ሲሳይ ለምን ሳይድ ይዛለህ? አንድ ደቂቃ ነው ስለሰጠኸኝ ወደ ሐሳቡ ስንገባ ኤፊ ሲከስ የነበረው በምን ነበር? በጣም እየጎዳው ነው። ግለሰቦች ናቸው እናንተ የምትከሱት። አማን ግለሰብ ነው፣ ኤርሚያስ ግለሰብ ነው ነገር አለ። ከዛን ግን ምን ቢያነሳ ጥሩ ነው? ኢዮብ አክሊል እያለ ግለሰብ ማለት ነው። እኛ ያነሳ ነው ግን የግለሰቦች ወሬ ነው አይደለም። መካነ ኢየሱስ ስለምትባል ቸርች፣ ቃለ ሕይወት ስለምትባል ቸርች የራሷ መሪና የራሷን ዶክትሪን ስለቀረጸችው ቸርች ነው እያወራን ያለነው። ይሄም ብቻ አይደለም። የካውንስሉ አባል ምንድነው ወደ 40 ምናምን የሚሆኑ አባላቶች አሉ። እያንዳንዱ ተቋረጠ። ይሰማል? አረ ይሰማል። ኢዮባ ይሰማል? ይሰማል? ሰዎች ይሰማል? ይሰማል? እሰማለሁ። እሰማለሁ። ይሰማል? ራሽ ሲሳይ አንደርግራውንድ ገባህ እኮ በእናትህ። እኔ ልወጣ ነው። ይሰማል? ልወጣ ነው መኪና ጋር። ስለዚህ በቃ ደቂቃችን ይቁምልና ደቂቃችን ይቁም። ቆይ በትክክል ሲሳይ ትክክለኛ ቦታ እስኪሆን ድረስ እሺ። ስለዚህ ምን እያልኩኝ መሰላችሁ? ሲያነሳ የነበረው ሐሳብ አንድ ያልሆኑትን በግድ አንድ ነን በሚል ቃል ጠቅሎ እኛ ጋር ግን ክፍፍል ፍለጋ። የሚገርመው ነገር አንድ ነን ያላልነውን አንድ ነን እንዳልን አስመስሎ ለማውራት ሞክሯል። ከኢስተርን ጋር አንድ ነን አላልነው፣ አንድ ናችሁ፣ አንድ ነን ትላላችሁ አይነት ነገር ደግሞ አወራ። ፕላስ ደግሞ ከይሄ ቅባት ጸጋ ከሚባለው ጋር አነሳና አንድ ነን ብለን አናውቅም፣ አንድ ነን የምንል አስመስሎ አወራ። አንተ እኮ ነው አንድ ነን ብለህ ካውንስል መስረተ አንድ መሪ ያለን እያልክ ያለው። እኛ ከነኚህ ጋር አንድ ነን አላልነው። የተለየ ትምህርት ከያዙ ጋር ለምን ትጨፈልቃለህ? ፕላስ ደግሞ ኢየሱስን በማመን አትግባቡ። ኢየሱስ ላይ የተለያያችሁ ናችሁ። ኢየሱስ ላይ ሳትግባባ መቼም አንድ ልትሆን አትችልም። ምክንያቱም የቤተ ክርስቲያን መሰረቷ ክርስቶስ ነው። ክርስቶስ ላይ የተለያያችሁ ናችሁ። በማመን ትለያያላችሁ፣ በሚሰራው ወይም በሰራልን ስራ ትለያያላችሁ። ነገረ ድህነት ላይ ትለያያላችሁ። ነገረ ድህነት ላይ ልዩነት አለ፣ አለቀ በቃ። ይሄ የተለያየ ስብስብ ነው። አንድ መሆን የማይችል ስብስብ ነው። መቼም አንድ መሆን አይችልም። ስለዚህ ይሄንን ቀያይጦ እንደው የራስን ልዩነት እኛ ጋር በመፍጠር ልትሸውደው እንደማትችል መረዳት አለብህ ማለት ነው። አይ ድምጼ ስላልተሰማ ነው። ስለዚህ እኔም 10 ደቂቃ ነው የምወስደው። አሁን 10 ደቂቃ ወስዳለሁ። ሰዓት አልቋል። እሺ ኤፍሬም ቀጥል። እሺ ስንት ደቂቃ ነው የምትሰጠኝ ለኔ ሲስ? ብቻውን 10 ደቂቃ ነው ያወሩት። ብቻውን ስንት ደቂቃ ነው? እሺ 10 ደቂቃ አላወራንም። 10 ደቂቃ አላወራንም። እንደውም ሀሳባችን ሳይሰማ በጣም ብትንትን እያለ
ምናልባት 2 ደቂቃ ኤክስትራ ወስደን ሊሆን ይችላል። አነስተ ለሞት 10 ደቂቃ አላወራን አውርተሃል እንጂ ኢዮብ። እሺ 7 ደቂቃ ያዝልኝ። እሺ 7 ደቂቃ ያዝልኝ። 5 ደቂቃ ይቀረኛል። 5 ደቂቃ ልቀጥል። ለመግባባት ስለሆነ ችግር የለውም። አዎ ኤፍዬ ምን መሰለህ 5 ደቂቃ እያወራ በ2 ደቂቃ ሲሳይ ግራውንድ ውስጥ ገብቶ ነው የተቋረጠበት እንጂ ተጨምሮለት አይደለም። አልተጨመረም። ኤፍሬም ፍትሃዊ ይሁን። 7 ደቂቃ የሚያወራ ከሆነ 2 ደቂቃ አለኝ። 2 ደቂቃ እናወራለሁ ማለት ነው። ለምንድን ነው 7 ደቂቃ እንዴ? እናንተ አውራ። እሺ 5 ደቂቃ ላውራ፣ ችግር የለውም። 5 ደቂቃ ነው የምታወራው። አይ 7 ደቂቃ አወራለሁ ካልክ ግን 2 ደቂቃ አለኝ። 2 ደቂቃ እናወራለሁ። ችግር የለውም። 5 ደቂቃ ቆይ ያዝ። ውይይቱ ልደት ስጀምር ከ54 ነበር አይደለ? ስጀምር እንዳትዋሽ። አሁን ሊያወራል 5 ደቂቃ እኮ ሊያወራ ነው። ማን አሁን ውይይቱ ፍሬም እንዲኖረው 5 ደቂቃ አይደለም ያወራችሁ 7 ደቂቃ ነው። እሺ አሁን ዛሬ ጌታ ኢየሱስ ይባረክ፣ በጣም ታላቅ የድል ቀን ነው። ስለዚህ ከዛሬ ጀምሮ ኤርሚያስ እንደዚህ ያለ፣ አማን እንደዚህ ያለ፣ ኤፍሬም ባለ ጊዜ እንደዚህ ያለ ብላችሁ ሁለተኛ የጴንጤ ቤት እንዳትመጡ። እሺ ጀምሬያለሁ ኦልሬዲ። ሁለተኛ የጴንጤ ቤት እንዳትመጡ። ምን አሁን የግለሰብ ነው፣ ልዩነት አለን። አዎ ስለዚህ አክሊልና እናንተ መጋቢ ብሉና እነ ታላቁ ምናምን ማለት ነው በአንድ ሳይድ የነበራችሁት። እንግዲህ አኬ ደግሞ በአንድ ሳይድ ልዩነት አለ፣ እንትናም ልዩነት አለው፣ እንትናም ልዩነት አለው። የግለሰብ ልዩነት ነው እንጂ የተቋም ልዩነት ላይ ነው ጥያቄ የምናነሳው እኛ። የግለሰብ ላይ ጥያቄ አናነሳም። ከዛሬ በኋላ አንድ ኦርቶዶክስ ገብታችሁ ወንጌል አማኝ ቤት አማን እንዲህ ብሎ ነበረ፣ ኤፍሬም እንደዚህ ያለ፣ ኤርሚያስ እንደዚህ ያለ ብላችሁ ስታወሩ እንዳልሰማ። ለምን? ኦልሬዲ ኮንፎርም አድርጋችኋል። የግለሰብ አናነሳም እኛ ጋም አለ ብላችኋል፣ አረጋግጣችኋል። ኦኬ ኢሰንሻል አይደለም ወይ መሰረታዊ አይደለም ወይ ደምለው እንዴ? ኢየሱስ በስጋው ፍጡር አይደለም። አይ ኢየሱስ በስጋው ፍጡር ነው። ሁለቱ እኮ ከዚህ በላይ እኮ ኢሰንሻልም የሆነ ትምህርት እኮ የለም። በቃ ክርስትና አስተምሮት ውስጥ ይሄን ያህል ከባድ እኮ ጥያቄም የለም እኮ። በነገራችን ላይ አንዱ ከሁለት አንዱ እኮ ኮምፕሊትሊ ከክርስትና ውስጥ ይወጣል። which is እኔ እንደማምነው በስጋው ከአኬ ጋር ነኝ ነኝ ያኬ የሚለውን ነው ማምነው። አይ በስጋውን ፈጣሪ ነበር የሚሉት ደግሞ በእናንተ በግማሽ ተከፍላችሁ የነበራችሁት ሰዎች ክርስቲያን አይደላችሁም ማለት ነው። ሌላ ኢየሱስ ነው የምታመልኩት ማለት ነው። ሰው ያልሆነ ኢየሱስ ነው የምታምኑት ማለት ነው። ኦኬ ስጋ ያልሆነ ቃል ስጋ ሆነ የሚለውን ማታምኑ ናችሁ ማለት ነው። አምላክ ሰው መሆኑን ማታምኑ ናችሁ ማለት ነው። ኦኬ ሌላው በዓለም አቀፍ ደረጃ ልዩነት አለን። ኦኬ እሱ ደግሞ አፖስቶሊክ ሰክሴሽን ተከትሎ የመጣው ኦርቶዶክስ የትኛው ነው ኦርቶዶክስ? ኦኬ ስለዚህ አሁን እሱንም ወደፊት ጥያቄ ይዘን እንመጣለን ማለት ነው። ሌላው እኔ ከስፒሮስ ጋር እያይዤ ነው ያነሳሁት የነበረው። ስፒሮስ ጋር አብራችሁ ታገለግላላችሁ። እናንተኛን ኦርቶዶክስን ለመውጋት ስትሉ አንድ ትሆናላችሁ፣ ምንም ቤዚክ የሚያመሳስላችሁ ነገር የለም ትላላችሁ። እናንተ ደግሞ ኦኬ እኔ ደግሞ እንደዛ ልበላችሁ፣ ጴንጤን ለመውጋት ስትሉ አሁን አንተ ሙልጭ አድርገህ እንደካድከው ምንም አትመሳሰሉት፣ የተለያያችሁት ኢቭን ዶ ጴንጤ ሳይፈጠር ነው የተለያየ ነው ያልከውን አንድ ላይ ሆናችሁ ጴንጤን ትወጋላችሁ ገስት ላይ ቁጭ ብላችሁ። ኦኬ ሶ እናንተ ትክክል ነው ማለት ነው የምታረጉት ያኛው። ምክንያቱም ስፒሮስ እንግዲህ ይታወቃል የግሪክ ኦርቶዶክስ እንደሆነ ማለት ነው። ስለዚህ ያ ሁሉ ልዩነትም ቢኖር ችግር የለውም። ጴንጤን ለመውጋት አብረን እንሰለፍ ነው። አንድ ያልሆናችሁ ማለት ነው። አንድ ያልሆናችሁበት የምትገኙት። ኦኬ ሌሎች የተነሱት እንግዲህ እኛ ጋር ሲሆን አይናችሁን ጨፍኑልን። ኦኬ ወደ እናንተ ጋር ደግሞ እንጣና እናንተ ጋር ኢየሱስ እንዳለው ማለት ነው በአይን ያለው ምሰሶ እንዳለው ምሰሶ ሳታውጡ እናንተ በሰው ጉድፍ ለማውጣት ነው እየሄዳችሁ ያላችሁት ማለት ነው። ስለዚህ ቢያንስ ከዛሬ ጀምሮ አንድ ነገር አረጋግጠናል። እሱ ምንድነው? ኤፍሬም ያለው እንትና ያለው ልዩነታችሁ ምናምን ብላችሁ እኛን ቤዝድ አድርጋችሁ ልዩነት እንዳላርጋችሁ ሁለተኛ እንዳታው። እንደሱ ካላችሁ እኛ ምን እናመጣለን? አንተና ዶክተር ዘበነ ለማ ቀድም እንዳየነው ያላችሁን ልዩነት ዶክተር ዘበነ ለማ እንግዲህ እግዚአብሔር አብ አማላጅ ነው ሲሉ አንተ ደግሞ ኧረ አማላጅን አይደለም ያልከው የትኛው አብ ነው አንተ ብለን ጠይቃለን። አለበለዚያ የምታነሳ ከሆነ እንደገና ደግሞ ኢየሱስ በስጋው ፍጡር ነው ፈጣሪ ነው፣ የትኛው ፍጡር የሆነው ነው ወይስ ፈጣሪ የሆነው ነው የምታምኑት? የትኛውን ኢየሱስ ብለን እንመጣለን እናንተ ጋር። ምክንያቱም ሴም አፕሮች አፕላይ መሆን ስላለበት ማለት ነው። ስለዚህ አይ ሆፕ ከዚህ በኋላ ጴንጤ ቤት ገብታችሁ እኛ በተነጋገርንበት ሐሳብ ላይ ኤፍሬም እንዳለው የኤፍሬም እንትና የእንትና እንደማትሉ እርግጠኛ ነኝ። ምክንያቱም እናንተም ስለምትሉ ማለት ነው። ቤዚክሊ እኛ መሰረታዊ ሐሳቡን እኛ አስረድተናል። ኦኬ እኛ በዛ ትምህርት ላይ ያለንን አቋም በግልጽ ተናግሬ ያለው እኔ ሌሎቹም ተናግረዋል። እንደ እግዚአብሔር ቃል ሰዎች ይፈትኑና ትክክል የትኛው ነው የሚለውን እሱን ይይዛሉ።
እናንተ እኛን ለማጥቃት ግን እንዳትጠቀሙበት። እዚህም ቤት ዛሬ ተመቶ የነበረው ለዛ ስለሆነ ማለት ነው። አንደኛው ኦኬ። ሌላኛው የተነሳው እዚህ ላይ ብቻ ሐሳብ ልስጥ፣ በጣም አጭር ደቂቃ ስለሆነ ያለኝ። ሌላኛው ምንድነው በየቤተ እምነት አንድ ደቂቃ ነው የሚቀረው። ኦኬ እሺ። በቤተ እምነት ደረጃ ለምሳሌ ካልቪኒዝምን አንስታል፣ አርሜኒዝምን እንደዚህ አንስተህ ቱሊፖችን ምናምን አንስታል እና ወስደ አንድ ቤተ እምነት ላይ ለመለጠፍ ያረከው ነገር በጣም የሚያስቅ ነው። ይሄ አልተረዳችሁትም። መጀመሪያ እኛን ጠይቁን ምን ማለት እንደሆነ። ኦኬ ቱሊፖቹን፣ አርሜኒዝም፣ ካልቪኒዝም እንደዚህ የምትላቸው ትምህርቶች ኦኬ የአንድ ቤተ እምነት አንተ እንደምትለው የአንድ ቤተ እምነት ቤዚክ የክርስትና አስተምሮቶች አይደሉም። ኦኬ አይደሉም። ስንት ጊዜ ነው የምንናገረው? እኛ የፕሮቴስታንት ጠቅላላ በመሰረታዊ የክርስትና አስተምሮት ላይ አንድ አይነት አቋም ነው ያለን፣ አንድ አይነት ቤዚክ በሆነው ላይ ማለት ነው። ኦኬ ኢሴንሻል ዶክትሪንስ በሆኑ ላይ ከዚህ በፊት ተናግረናል። አንድ ጨረስኩኝ እንዴ ሲስ? አይ 30 ሰከንድ አለ። ኦኬ ዲስትራክት ታደርገኛለህ። እሺ አሁን 30 ሰከንዱን ከዚህ በኋላ ጀምረው 30 ሰከንድ ዲስትራክት ስላረከኝ ማለት ነው። አንዲት ነገር ነው ጅል ያዘውን አይለቅም ይባላል እና ብዙ ጊዜ አንድ ነገር ነው ሲያሳየን። በሱ ዙሪያ ላይ ምንድነው የሆነው? ላይቭ ላይ ገብተን ተመካከርን። ከዛም አይ ይሄ የኔ ነው፣ ይሄ የኛ ነው፣ ይሄ እንደዚህ ነው፣ ይሄ እንደዚህ ነው ብለን እኛ ሊትራሊ አሁን ኤፍሬም እንዳራገበው አይነት ወሬ አውርተናል ወይ? አልተነጋገርንም። እንደዛ ኦልሞስት አንተ ያቀረብከው ሐሳብ መምህር መጋቢ አይመር የተናገሩትና አክሊል የተናገሩት ላይ ልዩነት አሳየን እስኪ በግልጽ። እዛ አሁን ካመጣሃት ቪዲዮ ላይ በግልጽ ጽንፍ ይዘው የተናገሩትን ልዩነት ታሳየን አትችልም። አንተ እኮ ማሳየት ባለመቻለ ምክንያት አንድነን የሚለውን ማስረጃ ማሳየት ባለመቻለ ምክንያት በቸርች ደረጃ ላይ ያለውን ሰፊ ልዩነት አምጥቼ ሳሳየህ አያገባኝም፣ ሂድና ናቲን ጠይቀው አልክ። ምክንያቱም የናቲ እምነት በቀጥታ ጥምቀት ለድነት ብሎ ስለሚያምን በነገረ ክርስቶስ ዙሪያ ላይ ሁለት ትልልቅ ጽንፎችን አንድ ማድረግ አልቻላችሁ። አንድ ማድረግ ስላልቻል አማኞቹ ምን አሉ ማለት ነው? የኤርሚያስን ልቀበል፣ የአማን ሻሎምን ልቀበል። ወንጌል የሰበክ ወንጌል ሰራውላቸው ብለህ የተናገርካቸው ሰዎች የአማንን ልቀበል ወይንስ ደግሞ የኤርሚያስን ልቀበል ብለው ተናገሩ። ሁለት ኢየሱስ አሳያቸዋቸው። አንዱ ኢየሱስ ለዓለም ሞተ፣ አንዱ ኢየሱስ ደግሞ ለተመረጡት። ይሄንን አንተ ምን ብለህ ሸመጠጥክ? ኢሴንሻል አይደለም። ኤርሚያስ ግን ምን ብሎ ተናገረ? ምን ርዕስ መምረጥ እንዳለበት፣ ምን ማንሳት እንዳለበት የማያውቅ አሮጋንት የሆነ አማን ሻሎም ኢየሱስ ለተወሰኑት ብቻ ነው። እርስ በርስ እኮ ዱላ ቀረሽ ጭቅጭቅ ያደረግከው እስከ መሰዳደብ ድረስ የደረስከው ኢየሱስ ለዓለም ሞቷል አልሞተም የሚለውን ርዕስ እንዴት ታነሱታላችሁ ብለህ መስሎኝ። ነገረ ክርስቶስ ላይ ልዩነት አላችሁ፣ ነገረ ድነት ላይ ልዩነት አላችሁ፣ በልሳን ዙሪያ ልዩነት አላችሁ። እናንተ እኮ አንድ ከሚያደርጋችሁ ይልቅ ልዩ የሚያደርጋችሁ ነው የሚበዛው። እናንተን አንድ የሚያደርጋችሁ ምን መሰለ? ልዩነት የለም ብላችሁ ማውራታችሁ እንጂ በጣም ጥግ ድረስ ከትንሽ እስከ ትልቅ ከግለሰብ እስከ ቸርች ድረስ ልዩነታችሁን አሳየዋችሁ። ቅድም በቸርች ልዩነት አሳየው፣ አሁን ደግሞ አማን ጋርና ኤርሚያስ ጋር ያለ ልዩነት አሳየው። ስለዚህ አሁን ደግሞ ኤርሚያስን ልጠይቅ፣ አማንን ልጠይቅ። የኤርሚያስን ኢየሱስ እንቀበል፣ የአማን ሻሎምን እንቀበል። ኦርቶዶክሳውያን ፕሮቴስታንት አንድ ላይ ሆን ነው የተለያየው ስንላችሁ፣ ፕሮቴስታንት ባዕድ ኢየሱስ እንደሚሰብከው ስንላችሁ፣ ፕሮቴስታንት አንድ አይደለም ስንላችሁ ከራሳችን ከልቦናችን አፍልቀን ያመጣነው ነገር ሳይሆን በአንደበታቸው ሲናገሩ ያለውን ማስረጃ አቅርበንላችሁ ነው። ስለዚህ እኛ ኦርቶዶክሶች ክርስቲያኖች ፕሮቴስታንት ማንሆነው እነሱ ጋር ያለው ኢየሱስ ባዕድ ኢየሱስ ስለሆነ ትክክለኛው ኢየሱስ ስላልሆነ ነው። ለዓለም የሞተ እንደገናም ደግሞ ሌላ የሚሉት ስለሆነ በአቋም በእምነት መሰረት አንድ ስላልሆኑ እነርሱ ጋር መሄድ አንፈልግም። አንድ ያልሆነች መንግስት፣ የተበጣጠሰች መንግስት ስለሆነ ሰዓት ስለጨረስክ ወደ ሀሳቤ ልግባ ማለት ነው። ደቂቃ ያዝልኝ። ኦኬ ቴንኪው ሁላችሁንም ሰላም ብያለሁ። ቅድሚያ ኤፊ አሁን ቪዲዮን ከፈተው እንጂ አይሰማውም። በነገራችን ላይ እኔ እንደውም ያለው ሁሉ አልመሰለኝም። ምክንያቱም ምንድነው ሲባል እዛው ላይ ፍጹም ሰው ፍጹም አምላክ የሆነ ብለው እየገለጹ ነበር እና ኤፊዬ ስሜታዊ ሆናል እና የሚሉትን ቢያንስ እየተረዳ እየሰማ አይደለም። ለሚቀጥለው እንግዲህ አሁንም ሀሳብ እድል ቢሰጥህ ከፍተህ ዝም እንደምትል ነው ማስበው። ምክንያቱም ሌላ ሀሳብ ልታነሳ ስለማትችል፣ ምክንያቱም ሶስተኛ ጊዜ ስለከፈትከው ማለት ነው። ኦኬ
ስለዚህ ምን እያልኳችሁ ነው? አሁን የተነሳው ሐሳብ ላይ ፍጹም ሰውነቱን ካዱ የሚለው ፈጽሞ ስህተት ነው። የቋንቋ አለመግባባት ነበረ፣ አውርተንበታል። ላይቭ ላይ ነው ያወራነው ሰዎች፣ ሌላ ቦታ ተደብቀን አይደለም። ላይቭ ላይ አውርተንበታል። የሃይማኖት ልዩነት ነው ይሄ አይደለም። ሌላው በአንድ ወገን የሌላ ሃይማኖት ሌላ ድርጅት፣ ሌላውም በአንድ ወገን ሌላ ድርጅት አልጠቀሰም። በኢየሱስ ላይ ካልቪኒስቶችና ሉትራኖች ይለያያሉ እያለ አንተ በኢየሱስ ላይ ከአማን ትለያለህ እያልን አንተ የምታወራው ስለ ግለሰቦች ነው። አስቀድመ የኮነንከን እኮ ግለሰቦች አነሳችሁ፣ አማንን አነሳችሁ ብለህ ነበረ። ስለዚህ ምን እያልኩ ነው መሰለ፣ የምታነሳው ሐሳብ እኛ ከምናነሳው በጣም ርቋል። እኛ ከፍ ብለን ምን አሳየን መሰለ፣ ካውንስል ውስጥ ያለው ስብስብ ወንጌል የሰበሰበው ሳይሆን ፖለቲካ የሰበሰበው ነው። ሃይማኖታዊ አንድነት የለውም ምንም አይነት። ይህንማ ፓስተር ጻድቁ ወጥተው ምን አሉ መሰለ፣ 7 ዓመት ሰራን፣ አንዳንዱ 4ቱን አይቀበልም። የሰሩትን እንኳን አይቀበሉ፣ መተዳደሪያ ደንባቸው ማለት ነው። መተዳደሪያ ደንባቸውን እንኳን አያከብሩትም። ሌላስ የሃይማኖት በሚስጥራት ረገድ የመካነ ኢየሱስ ቸርች እምነቷን በገለጠችበት ቡክ ኦፍ ኮንኮርድ ወደ አማርኛ የተመለሰ አለ። አስፈላጊ ከሆነ አንቺ ጋር ስላለ ከፍተን ማንበብ እንችላለን። በጥምቀት የማያምኑትን ጥምቀት ለድነት ብሎ የማያምኑትን አጋንንት የሰፈረባቸው ብሎ ይገልጻቸዋል። የህፃናት ጥምቀት የማያምንበትን አጋንንት እያለ ይጠቅሳቸዋል። ስለዚህ አሁን ከናቲ ጋር ቢጨርሱ ያልከው አጋንንት ከሚል ቤተ እምነት ጋር አንድ ነን ለማለት ትግል ውስጥ በመሆን በጣም አዝናለሁ። ለቃሉ ሳይሆን አንድ ነን ለሚለው ስብስብ ትጨነቃለህ። ስለዚህ አንተ ለቃሉ ምንም አይነት መታመን የለህም ማለት ነው። ሉትራኖች እንደዚህ ያምናሉ። ሌላው ኢየሱስ ላይ ልዩነት አላችሁ ብለን ስናነሳ ዝም ብለን ስም ማጥፋት አይደለም። ለምሳሌ ኢየሱስ ያዳነው ማንን ነው? ወይም የሞተው ለማን ነው? ለዓለም ወይስ ለተመረጡት? ካልቪኒስቶች ለተመረጡት ይላሉ። ኤፍሬም በአንደበቱ ይሄ አጋንንታዊ ትምህርት ነው ብሎ ነው የወጣው። ቤቱን ከፍቶ ይሄ ነገር በተነሳ ጊዜ አጋንንታዊ ትምህርት ነው አለ። የማንን ትምህርት? የአማንን ትምህርት ብቻ ነው አይደለም። ቃለ ሕይወት የምትባለው ቸርች የምትከተለውን ዶክትሪን ነው አጋንንታዊ ትምህርት ነው ያለው። አጋንንታዊ ነው ካለ በኋላ አሁን ግን እንደው አንድነን ለሚል እንትን መጨናነቅ ጀመረ። ስለዚህ እዛ ውስጥ ገብቶ ደግሞ የሆነ መከራው ማየት ጀመረ ማለት ነው። ስለዚህ አጋንንታዊ ከሆነ ትምህርት ጋር ህብረት እያደረግ ኦርቶዶክስን በምን ሞራል ነው ትናገር የምትችለው? ሼም ነው፣ በጣም ሼም ነው። ሲጀመር ኦርቶዶክስማ በቃ አንድ አይደለችም ማለት ነው። እኛ አንድ ነን ያልነው ማንን ነው? የኢስተርን ኦርቶዶክስን ጨምረን ነው አይደለም። ስለዚህ የሌለን አንድ ያላልነውን አንድነት ያልን አስመስለ መናገር ምንን ያመለክታል ሲባል አንተ ጋር ያለውን ስህተት ለመሸፈን ሌላ ስህተት ፍለጋ፣ ከዛ ስህተት ስትፈልግስ ያላልነውን ያልን በማስመሰል ይሄ አጥፍቶ ጠፊ አካሄድ ይባላል። የአልሸባብ አካሄድ ነው። ፕሮቴስታንት ወንድሞቻችን ጋር ብዙ ጊዜ የምናየው ይሄንን ነው። እንዲህ ተሳስታችኋል ሲባል እናንተም እንዲህ ናችሁ እናጣፈዋለን አይነት ወንጌል የለም። ስለዚህ ለክርስትና ትምህርት ስለማትታመኑ እናንተ ክርስቲያን ተብላችሁ ሁሉ ልትጠሩ አትችሉም። እንደው ቀሲስ ዘበነና ልደት እንደው ልዩነት አላችሁ የሚል ነገር አነሳ። ጥቅስ ላይ ነው የተለያዩት። እሱንም ቀሲስ ዘበነም ቢሆኑ አብራርተውታል፣ ከምን አንጻር እንደጠቀሱ ማለት ነው። ስለዚህ ልደትና ቀሲስ ዘበነ አልተጣሉ። ልደት የጠቀሰው አለ፣ ቀሲስ ዘበነ ደግሞ የጠቀሱበትን መንገድ ሲያብራሩት የተለየ አይደለም። ማለደ የምትለውን ሐሳብ ብቻ መዘን የምንሮጥ ከሆነ አሉ እንጂ አብ አማላጅ ነው አላሉ። ስለዚህ ቆርጦ መሮጥ ችግሩ ምንድነው? ለምን ፍቅርና ይዳርጋል። ልክ አሁን መጋቢ ብሉይን ሰምተን ፍጡር ምንድነው ፍጹም ሰው ፍጹም አምላክ ብለው እየተናገሩ ይሄው ሰውነቱን ካዱ አለ ኤፍሬም። ስሜታዊነት እንደዚህ አይነት ነገር ይፈጥራል። ከቃሉ ያሸሻል፣ ከእውነት ያሸሻል፣ አገናዝበ እንዳታወራ ያደርጋል። ስለዚህ የፕሮቴስታንት ስብስብ አንድ ሊሆን አይችልም ስንል አሁን ብቻ አይደለም ከተመሰረተበት ጊዜ ጀምሮ አንድ አይደለም፣ ወደፊትም አንድ መሆን ምንም አይነት ሐሳብ የለም። ለምን ሲባል ክርስቶስ አንድ የሆኑ ዘንድ ያለው ስለ ቤተ ክርስቲያን ነው እንጂ ውጪ ስላሉ ስብስቦች አይደለም። ስለዚህ አንድ ልትሆኑ አትችሉም። የሌላችሁን አንድነት ነን በማለት ከምትዳክሩ ወደ ክርስትና ብትመጡ የተሻለ ነው ብዬ አስባለሁ። እግዚአብሔር ይስጥልኝ። ሰዓት አጠቃቀሜ ደግሞ ቤስት ነው። ሲስ ፈታ ብላ አናግረኝ። እንዴት ማውራት እንዳለብን እኛ እናውቃለን። ሚውት አድርግ። ለምንድን ነው ጥያቄና መልስ አወራለሁ እኔ አወራለሁ። ሚውት አድርግ። እነሱ ሲፈልጉ ነው እዮባ፣ እናንተ ስትፈልጉ ነው ጥያቄና መልስ ላይ የምንመጣው። ችግር የለም። አሪፍ። እሺ፣ በጣም ጥሩ። ደቂቃው መያዝ ትችላለህ። ጋዲ መዘጋጀት ትችላለህ። ትንሽ አውርቼ እሰጥሃለሁ። በጣም የሚያሳዝነው ነገር ማለት ነው እንዲህ ነው የማትረዱን ማለት ነው።
አማርኛችንን እንኳን መረዳት አትችሉም። በጣም አሳፋሪ ነው እግዚአብሔር በሚያውቀው። ምክንያቱም ቀሲስ ዶክተር ዘበነ ድንቁ መምህራችን እያስረዱ ያሉት ምንድነው ሲባል ኢየሱስ አማላጅ አይባልም። እንዲህ ምትል ከሆነ እንዲህ የተጻፉ ቃላቶችን እየመዘዝክ ልሰጥ ነዋ። ስለዚህ አብም ወልድም መንፈስ ቅዱስም አማላጅ አይደሉም ብለው ያብራሩበት ነው። ኤፊ በጣም ነው ማዝነው። ይሄን አማርኛ እንኳን መረዳት አልቻልክ። አማርኛ መረዳት ሳይችል እንዴት ነው አንተ መጽሐፍ ቅዱስን እንደተረዳ ሰው አስተማሪ ነኝ ብለህ የምትቆመው? ይሄ በጣም እግዚአብሔር በሚያውቀው እንደምወድ ታውቃለህ፣ ግን አሳፋሪ ነው። ስለዚህ ላንተ ያለኝ ምክር መጀመሪያ አማርኛ ሲነገር ወይንም ደግሞ ሰው ሲናገር ምንድነው እየተናገረ ያለው ገብቶኛል አልገባኝም ከሚለው ይቀድማል። ደጋግመ ልደት ይሄው አባ ያማልድም ብሏል፣ ቀሲስ ግን ያማልዳል ብለዋል አላሉም? ሁለቱም አላሉ። ሁለቱም የተለያየ ነገር አላወሩ። ቀሲስ እያወሩ ያሉት ስለምንድን ነው? ቃል በቃል የምትወስድ ከሆነ አብንም እንዲህ ልትል ነው ያሉት። ስለዚህ አይባልም እያሉ ነው። እና ይሄንን እንኳን ሳትረዳ እኔ አፍር ያለው ማለት ነው። ሲቀጥል አራተኛ ጊዜ ከፈተው ምኑን ፍጡሩን ፈጣሪ ይባላል አይባልም? የምን ልዩነት ነው ይሄ? የግለሰቦች ቃላቶቹ ላይ ያለ መግባባት እኛ ያሳየነው ግን የምንድን ነው? የቸርቾች ቃለ ሕይወት የምትባል ቸርች መካነ ኢየሱስ ከምትባል ቸርች መካነ ኢየሱስ የምትባለዋ ቸርች ጥምቀትን የማያምኑትን እንደ ኤፍሬም አይነቱ ናቲሻ ሚዩት እንደ ደምረው አይነቱ እዚህ ጋር ያሉ ጴንቶች እንደነሱ አይነቱን አጋንንት የሰፈረባቸው ብሎ ይጠቅሳቸዋል። እንደገና ደግሞ የጌታን ስጋ የማይቀበሉትን የህፃናትን ጥምቀት የማይቀበሉትን አጋንንት የሰፈረባቸው ብሎ እየጠቀሰ አንድ ነን። ምን አይነት አንድነት ነው ወዳጄ? ከአጋንንት ጋር ህብረት አድርጎ አንድነት የለም በክርስትና ውስጥ። ስለዚህ ተያይዞ ወዴት ይሆናል? አብሮ ተያይዞ ወደ ገደል ይሆናል ማለት ነው። የሌለህን አንድነት ለመፍጠር አትሞክር። ምላስ ላይ ያስታውቃል የለህም አንድነት ከምላሳችሁ ማለት ነው። ልዩነታችሁ ያስታውቃል። እንደ ትምህርቱን ብንተው እንኳን ማለት ነው። እኛ ስናነሳ ግን የቸርች ልዩነት ነው ያነሳነው ወዳጄ። የካውንስሉ ልዩነት ነው። ፖለቲካዊ ስብስብ ነው እኮ ነው ያልኩ። ጠቅላይ ሚኒስትሩ የሰበሰበው ስብስብ እንጂ ሃይማኖት አንድ ያደረገው አይደለም። ከዛስ እድር ይመስል ምንድነው አንድ የሚያደርገን? እስኪ ቀጭን ገመድ ፈልጉልን ተብሎ ቀጭን ገመድ ተፈልጎ 7 አዕማድ ተብሎ የሆነ ነገር ቢመሰረት እሱንም አራቱን አይቀበሉት። እሱንም አይቀበሉት። ይሄ ነው አንድነት? ይሄ ነው የክርስትና አንድነት? ቀልደኞች። ጨርሻለሁ። ጋድ ይቀጥል። ጋድ ያለ ቀጥል። እያወራ ከሆነ ሚዩት ነህ። ኦኬ እሺ። ዮባዬ ሰላም ብያለሁ ሁላችሁንም። ያው ብዙ ሀሳብ ስለተነሳ ሜቢ የሚቀጥለው ላይ ግን ኤፊ እንዲያሳየን የምንፈልገው ነገር በተደጋጋሚ ሲያወራው የነበረው ነገር አለ። የዶክተር ዘበነ እግዚአብሔር አብ ያማልዳል የልደት ደግሞ አያማልድም ሲል ነበርና ዶክተር ዘበነ ቀጥታ ሜቢ ጥያቄና መልሱ ላይ እናነሳለን። እግዚአብሔር አብ ያማልዳል ብሎ ያነሱትን ቃል በቃል የተናገሩበትን ያሳየናል ብለን እንጠብቃለን። ከዛ ባለፈ እኔ አሁንም እንደው ኤፍሬምን እዚህ ጋር ቻሌንጅ የማደርገው ነገር ምንድነው? ያንተና የናቲ ራሱ ኢየሱስ አንድ አይደለም። ያንተና ያማን ብቻ ሳይሆን ያንተና የናቲ ኢየሱስ ራሱ አንድ አይደለም። ያንተና የናቲ ለምንድነው እንደዛ ያልኩ? መካነ ኢየሱስ ኢዮባም ቅድም እንደተናገረው በግልጽ በትምህርቶቿ ላይ ጥምቀትን የህፃናት ጥምቀትን የማይቀበሉትን አጋንንት ያለባቸው ትላለች። ኦኬ እንደዚህ የሚል አካል ያለው ኢየሱስና አንተ ደግሞ ይህን ትምህርት የማትቀበል ኢየሱስ ደግሞ ያለ ኢየሱስ አንድነት ሊኖራችሁ አይችልምና እኔ ቻሌንጅ አደርጋለሁ። እንደውም ኢዮባ ይጨርሳል ብዬ ስለጠበቅኩ ነው እንጂ ያንተና የናቲ ኢየሱስ ራሱ አንድ አይደለም። እኔ እሱን ቻሌንጅ አደርጋለሁ። ከዛ ባለፈ ቅድም ሌሎች ወንድሞች ሰምተው ከሆነ አላውቅም ቃል በቃል ምን ስትናገር ነበር? መጋቢ ብሉይ ቃል ስጋ አልሆነም ብለዋል። ይሄው እንደዛ ሰው አልሆነም ብለዋል። እስቲ ቃል በቃል እንደዛ ብሎ የተናገሩበትን ብታሳየን። ሰው አልሆነም ያሉበትን በግልጽ ፍጹም አምላክ ፍጹም ሰው ብሎ ተናግሯል። ኦኬ በግልጽ እና ከዛ ባለፈ ከቤተክርስቲያኒቱ ዶክመንት ዞሮ በመረጃ ስናወራ እንዳልኩ የግለሰቦችን እምነትና አስተያየት ሳይሆን ከቤተክርስቲያኒቱ ትምህርት ቀደም ምን ብለ ነበረ? የዮሐንስ መልእክትን አንስተ በስጋ ያልመጣ ኢየሱስ በስጋ እንደመጣ የማያምን ሰው ጸረ ክርስቶስ ወይ ጸረ ክርስቶስ ነው ብለ ተናገረ ነበርና ከቤተክርስቲያኒቱ ትምህርት ወይም ደግሞ ዶክመንት ኦፊሻል ዶክመንት ኢየሱስ በስጋ አልመጣም ፍጹም አምላክ ፍጹም ሰው አይባልም ብላ ቤተክርስቲያኒቱ ያስተማረችበትን ማስረጃ ብታሳየን ደስ ይለናል። እና ሜቢ ቀጣይ ሲስ እኔ ሪኮመንድ ማድረገው ጥያቄና መልስ ሰዓት ቢሆን ጥሩ ነው። አሁን ማስረጃ እያሳዩ ብቻ ሳይሆን እንዲህ ተብሏል እየተባለ ስለሆነ በግልጽ ፊት ለፊት ብንጠያየቅ
ደስ ይለኛል። ኤፊም ከነሱ ቅድም ይምጣ ስላለ ኤፊ የምትለው ነገር የኔ ተራ ነው። አሁን የኔ ተራ። እሺ እኔ ስጨርስ በኋላ የሚፈልጉ ከሆነ እነሱ ጥያቄና መልስ ኤኒታይም ጥያቄና መልስ ላይ እንገባለን። ግን ጥያቄና መልስ የሚሆነው የኔ ተራ ሲደርስ አለ። ጥያቄና መልስ የሚሆነው የሊቃውንት ጉባኤ ላይ ያሉ ሰዎች ናቸው አይደል? አሁን እንደዚህ ትልና ይኸውልህ የግለሰብ ጭቅጭቅ ታመጣለህ፣ የግለሰብ ትሉና ከዛ በኋላ ደግሞ በጣም የሚያስቀኝ ምን ታመጣላችሁ? ሉተር እኮ እንደዚህ ብለዋል። በነገራችን ላይ ሉተር እግዚአብሔር አምላክ አይደለም። በነገራችን ላይ ኢንኬስ ከረሳችሁት ሉተር አምላክ ሳይሆን ሰው ነው። ሉተር ኦኬ ሪፎርመር ነው። በቤተክርስቲያን ውስጥ የነበረ የቤተክርስቲያን አባት ነው። ሪፎርመር ነው። ኦኬ ባለፈውም ስለ ናቲ በሱ ጉዳይ ላይ በጣም ብዙ አስረድቷቸዋል። ኦኬ ዶክትሪናል በሆኑ ኮንሴፕቶቹ ላይ እና የግል የሰጣቸው ሀሳቦች ላይ የተለየ አመለካከት አቋም ነው ያለኝ ብሎ ተናግሯል። ኦኬ በነገራችን ላይ ሶላ ስክሪፕቸር የሚለውም እሱንም የሚዳኝ ነው። በነገራችን ላይ ልክ ጳውሎስን የጳውሎስ ትምህርት እንደሚዳኘው ማለት ነው። ጳውሎስ እንደዚህ አለ፣ እኛ ከሰበክንላቸው ወንጌል ውጭ ካለ በኋላ እኛ ብንሆን ብሎ ነው ራሱን ኢንክሉድ አድርጎ ነው የሰማይ መላእክት እንኳን ቢሆኑ የሚለው ይሄ እኛ አምስቱ ሶላዎች የምንላቸው ራሱ ሉተርን ኢንክሉድ የሚያደርግ ነው። which is ሶላ ስክሪፕቸራ ወይም ስክሪፕቸር ኦንሊ የሚለው ሁሉም የሚዳኘው በዛ ነው። እያንዳንዱ የሚናገረው ንግግር እዛ የተናገረው ንግግር በእግዚአብሔር ቃል ተፈትሾ ነው የምንቀበለውና ማንቀበለው። ስለዚህ የግለሰብ አታንሳ ትሉና እናንተ ጋር ስንመጣ እናንተ ደግሞ የምታነሱት የግለሰብ ነው። ኦኬ ስለ ግለሰብ ነው የምታወሩት። ሌላው ቃልዮት የምታምንበትን ብለሃል። ውሸት ለምን ትዋሻለህ? ቃልዮት ካልቪን ነች 5 ቱሊፖቹን ነው የምትቀበለው የምታሰብ ውሸት። ማን ነው ያለ? ቃልዮት ሙሉ ወንጌል እንደዚህ የምትላቸው መሰረተ ክርስቶስ ኔም የፈለከውን ጥራ። ካልቪኒስት አርሚኒስት ምናምን የሚባለው ቶት ነው ቸርች ውስጥ ያለ እንጂ መሰረታዊ ክርስትና ትምህርት አይደለም። ሙሉ ወንጌልም ቃልዮትም ብትሄድ አትማርም። ይሄንን 5 ቱሊፕ አትማርም። ኮሌጅ ነው የምትማረው። ይሄንን የቃልዮት ካልቪኒስት ነች። ቃልዮት በቱሊፕ ነው የምታምነው፣ ቱሊፖቹን ነው የምታስተምረው፣ የካልቪንን እንትን ነው የምታስተምረው። ቃልዮት የሆነ ካልቪን ነው። ውሸት የለም እንዴ! እኛን አጠይቁም እንዴ? ቢያንስ እንደዚህ አይነት ከባድ ክሌም ስታደርጉ ቃልዮት ሙሉ ወንጌል ምናምን ካልቪኒስት አርሚኒስት የሚባል ነገር የለም። እነሱ ካልቪንም ይሁን አርመን የእንትኖች የቤተክርስቲያን ውስጥ ያሉ ሪፎርመሮች ናቸው። ኦኬ ቤተክርስቲያን አባቶች ናቸው። የእነሱ ቪው አለ። እንደ እግዚአብሔር ቃል ምንቀበለው አለ፣ ማንቀበለው አለ። እኛ ወንጌል አማኝ ፕሮቴስታንት አይደለን፣ ሶላ ስክሪፕቸር አይደለን። እንደ እግዚአብሔር ቃል እንመዝንና ትክክል የሆነውን እንቀበላለን፣ ትክክል ያልሆነውን አንቀበልም። ማንም ይሁን ማንም ማለት ማንም ነው። በነገራችን ላይ ጳውሎስ አይደለም ሪፎርመሮቹን ቴዎሎጂያንስ የቸርች ፋዘርስን ቀርቶ እኛ ብንሆን የሰማይ መልአክ ነገሩን ከምድር ወስዶ ወደ ሰማይ ሁሉ አድርሶ ነው የሰማይ መልአክ ቢሆን እንኳን የተረገመ ይሁን አለ። ኦኬ በእግዚአብሔር ቃል ነው የምንመዝነው ሁሉንም። ሉተሪውን ሌላ ጥራቸው አንተ፣ እኔ አልዘረዝራቸውም ደቂቃ ስለሌለኝ ማለት ነው። ኦኬ እናንተ ትመጡና እኛን ኤርሚያስ እንደዚህ ያለ፣ አማን እንደዚህ ያለ፣ ኤፍሬም እንደዚህ ያለ ትሉና እናንተ ላይ ኦኬ አክሊልና ደግሞ ኦኬ መጋቢ ብሉ ደግሞ ስንል ቀሲስ ዲበኩሉና ዘበነ ለማ ስንል ልደት እናንተ የግለሰብ ታወራለ፣ የቲክቶክ ወሬ ታወራለ። ታዲያ እኔና አማን ቤተመንግስት ገብተን ነው የምናወራው? ቅድም የፖለቲካ እንትን ነው አንድ ያደረጋችሁ ብላል እንዴ? ፖለቲካ ሰውየው መንግስት አሁን የሆነው መንግስት የሆነው ሰውዬ ሙሉ ወንጌልና ቃልዮት ሲመሰረት ተወልደዋል እንዴ? እሱ አይደለም ሊን መሰረት እንዴ? ሙሉ ወንጌልና መካነ ኢየሱስን ያደራጀው እሱ ነው። ምን አይነት እንትን እንዳላችሁ እኔ እንጃ። ለማንኛውም እናንተ አንድ ናችሁ። የማንን አብ እንቀበል የማንን ወልድ እንቀበል ብጥስጥስ ብላችኋል። እንደውም ቅድም ያላችሁት አንድ ነገር በጣም የገረመኝ ነገር ምን አለ፣ እኛ አንድ አይደለንም ውጪ ካለው ጋር ብላችኋል። ሎካል ነው አንድ የሆናችሁት እንጂ ዓለም አቀፍ አንድ አይደላችሁም፣ ተበጣጥሳችኋል። ኦኬ ዛሬ እሱን ኮንፎርም አድርጋችኋል። ስለዚህ ኦርቶዶክስ አንድ አይደለችም። አፖስቶሊክ ሰክሴሽንን ተከትላ የመጣችው ኦርቶዶክስ የት እንደሆነች እናወራለን። ኢስተር ነው ወይ ወደ በኋላ ላይ እናወራለን። 2 ደቂቃ ላይ መሰለኝ እንቀጥላለን። ሰዓት አልቋል። ላፕቶፑን ይዞ ተወጣ እንደ ልጅ 1 ደቂቃ ከምናምን ላይ ራሱ ነው የነበረው ራሱ። አንተ 2 ትላለህ። ታዩ ኤፊ ግን ተው፣ ኮፍያ ያምራል ባይዘ ወይ ይባኝ ገዝቼ ልክላለሁ የምር ከወደድከው። ኦኬ እሺ፣ አሁን ጥያቄና መልስ እናድርገው። ወደ ጥያቄና መልስ ይገባል። ይቻላል፣ በደንብ ይቻላል። ወክሉና አንድ ሰው አምጡ። ጥያቄና መልስ መጀመሪያ ጠያቂ ማን ይሆናል? እኔም እነሱ መጠየቅ ይችላሉ። እኔም መጠየቅ ኦኬ ጋዲሳ ቀጥል። ጋዲሳ ጠይቀው። 5 ደቂቃ። እሺ 5 ደቂቃ። ቆይ ታይመር አንዴ ልክፈትን። እሺ 5 ደቂቃ። 1 ሰከንድ ፕሊዝ። አንድ ደቂቃ ማስታወሻ ያዝ አንድ ጊዜ
እዮባይ የመጠየቅ ውስዋስ ላይ ከሆንክ ሼር ማድረግ እንችላለን። ደቂቃው ጠይቅ፣ ችግር የለውም። ሁለተኛ ዙር ላይ ደርሷል። አንድ ነን እኛ። እኔም ጋዲ ነኝ ፕሮ። ደሜ መጥቷል። እስኪ ኤፒ እኔ አማን ነኝ ይበል እስኪ። እኔ አማን ነኝ፣ ኦፍ ኮርስ አማን ነኝ። አማን ሻሎምን ነው አይደል? ሌላ አይደለም። እልህም ይሁን ኤቢን ለምን አታስገባውም? አንተ ግን በጌታ በኢየሱስ ስም እንዴ ጴንጤን አታስገባም እንዴ? ኤፊ ብቻውን ያወራል። ደቂቃውን ያዝላቸው። እሺ ዳይ ይኸው ሊያዝ 5 ደቂቃ ይበቃል። ጠያቂ ማን ነው? እኔ ነኝ ኤፒ፣ እኔ ነኝ። እሺ ቀጥል። ዶክተር ዘበነ ለማ አብ ያማልዳል ያሉበትን እስቲ ያሳየን። ኦኬ ዶክተር ዘበነ ለማ አብ ያማልዳል ብለዋል ብሎ ልደተ ቃል ቪዲዮ ሰራባቸው። ሄሎ ልደተ ቃል ዶክተር ዘበነ ለማ አብ ያማልዳል ያሉበትን ስለ ልደት አይደለም እኔ የማወራው። ዶክተር ዘበነ ለማ እንደዛ ብሎ የተናገሩበትን አሳየን። ኦኬ የኛ 5 ደቂቃ መች አለቀ? እስከዛ ናይፊ ከኤፊ እስኪመለስ ደቂቃውን አቁምልና ደቂቃውን አቁም። ሲጀመር እኮ በርደን ኦፍ ፕሩፍ ጋዲሳ አይደለም እኮ ማምጣት የነበረበት እኮ አይደለ? የመጀመሪያውን ጥያቄ ከዛ አምጣ ሲባል አይደለ ሊያመጣ ያለው። ስለዚህ ፖዝ አድርገኸው የጋዲሳ ለብቻ ነው የሚያዘው። ከዛ ደቂቃውን ትቀጥላለህ የጥያቄውን ሰዓት። ለምንድን ነው ፖዝ የሚደረገው? የሚቀጥለው ኦኬ አንቺ አለቀ ወጣ። ጋዲሳ ሪፒዩት ሊያደርግ ስለሆነ ጋዲሳ ግዴታ ፖዝ መደረግ አለበት። ለምንድን ነው ፖዝ የሚደረገው? አይ አንተ ማነው ናትሻ? ችግር የለውም። ቆይ ናትሻ ደቂቃው እንዲያልቅ ስለተፈለገ ነው። ደቂቃው አያልቅም። ይኸውላችሁ እያወራን ደቂቃውን ጀምሮታል። አይደምረው። ከዚህ የተሻለ ነገር መቼም አታደርግም። እሺ ያው ደቂቃውን 1 ደቂቃ መልስልን። 1 ደቂቃውን መልስ። ለምንድን ነው 1 ደቂቃ መልስ? ቀደም ኢዮብ ገባ ብለህ አይደል? እኔ 1 ደቂቃ ሙሉ ያስመለስከው መልስ ወደ 1 ደቂቃ 1 ደቂቃ መልስ። 1 ደቂቃ አድርግለት። ደምረው ሪስታርት አድርገው። 1 ደቂቃ ደምረው። ሀሳብ ስለሌለ በቃ በደቂቃ ተሸክለናል። እኔም ኮምፒውተር ገዛለሁ እንዲማሸው እኔ አሰልጥኝ ቀጥለው 1 ደቂቃ 1 ደቂቃ። እሺ ኤፊ ኢየሱስ ለዓለም አልሞተም የሚለውን ትምህርት አጋንንታዊ ነው ብለሃል ወይስ አላልክም እንዴ? ቆይ የማን ጥያቄና ሰዓት መልስ የኔ ደረሰ እንዴ? አይደለም እሱ ነው የሚጠይቀው። አንተ የተጠየቅክ ነው እንጂ 5 ደቂቃ ለምሰጠው ካደ ሴዳ የደምረው 1 ደቂቃ ዲዝ ነው ተውሱ። ቆይ ሪስታርት አድርገው። ኖ ደሜ 1 ደቂቃ ብቻ ነው። 1 ደቂቃ አድርገው ደሜ። ቆይ ኤፍዬ 1 ደቂቃ ሲጨርስ አቆም። ከአራት ሲሆን አቆማለሁ። ከአራት ሲሆን አቆማለሁ። እሺ አስደነገጥከኝ እኮ 5 ደቂቃ ድጋም ጀምሮ እኔ እሱ ነው ብዬ አደንግ አይዞ። እሺ ኢየሱስ ለዓለም አልሞተም የሚለውን አጋንንታዊ ትምህርት ነው ብለሃል ወይስ አላልክም? ብያለሁ። ስለዚህ አማን የያዘው አጋንንታዊ ትምህርት ነው ማለት ነው። የአማን ትምህርት አይደለም። አማን የኔ ትምህርት ነው ብሏል። አይ የኔ ትምህርት ነው አማን ክሬት አድርጌ ያባለ ብሏል። ኢየሱስ ለዓለም አልሞተም ብዬ ነው ማምነው ብሎ ከሰሙ ጋር ሲዋይ ቃል በቃል ተናግሯል። እዩ ክህደት። ታዲያ ምን ሰምተህ ነው ያኔ አጋንንታዊ ትምህርት ነው ያልከው? ማይክ አብራ ቶሎ ማይክ አብራ እባክህ ቶሎ ፖዝ አድርግልኝ። ሰውዬ ፖዝ አድርገው። ይሰማል። 30 ሰከንድ አለኝ። 30 ሰከንድ አለኝ። መልሰው 30 ሰከንድ አለኝ። መልስ 30 ሰከንድ አለኝ። ቆይ ሆልድ ኦን። ይሰማል አሁን? ይሰማል። 30 ሰከንድ አለኝ። መልሰው 30 ሰከንድ አይደለም 1 ደቂቃ አድርግለት። 1 ደቂቃ አድርግለት። ቴንክ ዩ ደግ ሰው ነህ። ኤፊ ነው የምትደውለው። ላይቭ ላይ ያያችሁ ለምንድን ነው የምትደውለው? እንዳትደውሉ። ለምንድን ነው የምትደውሉት? እረፉ። ላይቭ ላይ ያያችሁ ኤፊ ቴንክ ዩ በጣም 1 ደቂቃ አድርግልኝ። 1 ደቂቃ አድርግልኝ። ያው ጀምራ። እሺ በጣም ጥሩ። ስለዚህ አማን አጋንንታዊ ትምህርት ነው ያለው አላልኩም እንዴ? ኢየሱስ ለዓለም አልሞተም የሚል አጋንንታዊ ትምህርት ነው ያለው ብለሃል አይደል? yes አሁን ልድገመው። ፓስተር ስሜ አጋንንታዊ ትምህርት ነው ያለው። ኢየሱስ ለጥቂቶች ነው የሞተው የሚለው የአጋንንታዊ ትምህርት ነው ብያለሁ። ትክክል። በጣም ጥሩ። እንግዲህ እንደተመለከታችሁት አማንን ጨምሮ እነ ፓስተር ስሜ እንግዲህ የተከዳው እውነት የሚል መጽሐፍ የጻፈው የእናንተ ኢየሱስ አልጨረስኩም። 1 ደቂቃ አለኝ። 1 ደቂቃ አለኝ። አልጨረስኩም።
ችግር የለውም። አትግባ ደምሮ በፖለቲካ ነው። ወደ 1 ደቂቃ መልሰው። እንደውም ደምሮ በመሀል ስለገባ ወደ 1 ደቂቃ መልስልኝ። እንደውም በጣም ጥሩ እረፍ ደምሮ፣ ማይመለከት ውስጥ አትግባ። ስለዚህ ፓስተር ስሜን ጨምሮ አማን አጋንንታዊ ትምህርት ነው ያለው እያለ ነው። ይሄንን ማስረጃ ልስጣችሁ። የሰሙ ውይይት ሂዱና ተመልከቱ። ኢየሱስ ለዓለም አልሞተም ብሎ ነው የሚያምነው። ስለዚህ ኤፍሬምና አማንን የለያያቸው አጋንንታዊ ትምህርት ነው ማለት ነው። አጋንንታዊ ትምህርት ጋር ህብረት ከማድረግ ይሰውራችሁ። አሚን በሉ። የሌት ስራ ጀመረ። አንዴ ከሰጠኝ አይደል እንዴ? ለምን ስሜት አይተናል? ቆይ አሁን እንደሱ አይደለም። የታች የሚሳደብ ምንድነው ፖል ጎስፕል ምናምን የሚል ልጅ አለና እስኪ ተቆጣልኛ እንዴ? እሺ ታውራለህ። ፖል ጎስፕል የሚል ስም ያለው ተቅማጥ እያለ ይሳደባልና ደግሞ ደጋግሞ እየሰደበን ስለሆነ እኔ የሉተርን ማንሳት ሊኖርብኝ ነው ማለት ነው። የሽንት ቤቱን ብሎክ አድርጉ። እንደዛ የሚሳደብ ሰው ካለ ብሎክ አደርገዋለሁ። እኔ በቃ ሲመጣ ብሎክ አደርገዋለሁ። ብሎክ አድርገ እንደዛ መርጣል። ችግር የለውም መርጣል። ሌላኛው ጥያቄ እሺ፣ ሌላኛው ጥያቄ ኢየሱስ በስጋው ፍጡር ነው አይደለም? ኢየሱስ በስጋው ፍጡር ነው ይባላል። በስጋው ፍጡር አይደለም ያሉት እነ መጋቢ አህመድ ተሳስተዋል። የቃላት ነው ስም የኤክስፕሬሽን ጉዳይ ነው። የምሬን እኮ ነው። የልጅ ነገሽ ግድ የለም። በልዩነት አንድነት ወንጌል አማኞች አንድ ነን እያላችሁ ጻፉ። በልዩነት አንድነት ነው የቆሙት። የቃላት ጉዳይ ነው። ገብተህ ማየት ትችላለህ ቪዲዮን። ችግር የለውም። የፍዬ ድራማውን ተውና የቃላት የኤክስፕሬሽን ጉዳይ ነው። ችግር የለውም። ቀጥል። ችግር የለውም። እሺ ችግር የለውም። የእናንተ እንግዲህ መንበረ ፕትርክና ነው ሜንሽን የምታደርገው አፖስቶሊክ ሰክሴሽን በተመለከተ። ስለዚህ ከግብፅ አሌክሳንድሪያ ነው መንበር የመጣው የኦርቶዶክስ ራይት። ትክክል ነኝ ጋዲሳ? ኦኬ። ጥያቄው ዛሬ ምን ስለ አፖስቶሊክ ሰክሴሽን ነው? ጠቅላላ ጥያቄ ነው የምናወራው። ስለዚህ ተቃላይ ስለሆነ ይችላል። ቀጥል። ጀነራል ነው ጥያቄው። እኔ እኮ ልዩነት ላይ የምናወራ መስሎኛል እኮ። ከግብፅ ነው አይደል? አዎ ልዩነት ነው የምናወራው። ልዩነት ላይ ያው ላወራ ነው። ከግብፅ ነው አይደል የመጣው? የእናንተ ፕትርክ አሌክሳንድሪያ እኮ ግብፅ ከአሌክሳንድሪያ ነው የመጣው። ከአሌክሳንድሪያ። ኦኬ ጥሩ። እናንተና ግብፅ የምትለያዩበት ትምህርት የለም? ዶግማ ልዩነት የለንም። ዶግማ ባልሆነ ትምህርት ግን ትለያያላችሁ? አንዳንድ ትምህርቶች ላይ ልዩነቶች አሉ። ሃይማኖት ባልሆኑ ጉዳዮች ላይ የሃይማኖት ያልሆኑ ማለት ምን ማለት ነው? ሃይማኖት ያልሆኑ ዶግማ ያልሆኑ ጉዳዮች ላይ አንዳንድ የምልከታ ልዩነቶች አሉ። ይሄ ምንም ኦፊሻል ጥንተ አብሶ ግብፅ ታምናለች ወይስ አታምንም? ጥንተ አብሶ ግብፅ ቤተክርስቲያን ጥንተ አብሶ ብላ ታምናለች። ቃሉን ትጠቀመዋለች። ግን እንዳልኩ ጥንታውያን የግብፅ ቤተክርስቲያን እናንተ አታምኑ። ጥያቄ ነው የኔ ጥያቄ እኮ ነው። የእናንተ ግን አብራራለህ። ይኸው ጥንታውያን እነ ቅዱስ አትናቴዎስን የምንመለከት ጥንታውያን የግብፅ የኔ ጥያቄና ተመልሶልኛል። የግብፅ የእናንተ ግን አታምኑ ማለት አልተመለሰም። ምንም ቆይ ስማኝ አንዴ ላብራራልህ። ኦርቶዶክስ ታምናለች አታምንም? ጥንታውያን የአሌክሳንድሪያ ቤተክርስቲያን አባቶችን እነ ቅዱስ አትናቴዎስን ብትመለከት ደቀ ተባህሪ ብለው ነው የሚያምኑት። ከሆነ ጊዜ በኋላ ግን ኦሪጂናል ሲን የሚለውን ቃል የኢትዮጵያ ኦርቶዶክስ ቤተክርስቲያን ታምናለች አታምንም? የኢትዮጵያ ኦርቶዶክስ ላይ ብቻ ነው የቀረኝ። የኛ ቤተክርስቲያን ደቀ ተባህሪ ነው የምታምነው። ፎል ኔቸር። ኦኬ። ስለዚህ ጥንተ አብሶ አታምንም። ስለዚህ ጥንተ አብሶ በማመንና ባለማመን መካከል ምንም ችግር የለውም እያልከኝ ነው? ያው የምልከታ ልዩነት ነው። የምልከታ ልዩነት ይሄ ዶግማ አይደለም። ኦኬ። ጥንተ አብሶ ያለበት ሰው ይድናል አይድንም? ምን ማለት ነው? ጥንተ አብሶ ምን አይነት ጥያቄ ነው? ጥያቄው ራሱ ጥንተ አብሶ ያለበት ሰው ክርስቶስን ባያምን ይድናል አይድንም? ሰው ክርስቶስን ሳያምን እንዴት ይድናል? ጠቅላላ ክርስቶስን ሰው ሳያምን አይድንም። እንዴት ይድናል? ኦኬ። የኢትዮጵያ ኦርቶዶክስ ቤተክርስቲያን እንደዚህ ብላ ታምናለች። ለምሳሌ ኤሴንሻል ሳልቬሽን ብለህ በተደጋጋሚ አንተም ስታወራ እሰማለሁ። ኢየሱስ ክርስቶስ በመስቀል ላይ ሲሞት ኦኬ ሰውን ሁሉ ከኃጢአት ከአዳም እርግማን ነፃ አውጥቷል ብላችሁ ታምናላችሁ። ትክክል ማለት ኢየሱስ በመስቀል ላይ ሲሞት ሰዎች ሁሉ ነፃ ወጥተዋል፣ ድነዋል ከአዳም በደል። ሰው አምኖ በምስጢራቱ በኩል ያንን የክርስቶስን ስራ ይቀበላል እንጂ። ኦኬ። ስለዚህ ኢየሱስ ሲሞት ከአዳማዊ በደል ኦሪጂናል ሲል አይድንም። ሰው ክርስቶስ ሲጀመር አዳማዊ ማንነቱን አውልቆ ክርስቶሳዊ ማንነቱን የሚለብሰው በጥምቀት ነው። ሰው ሲጠመቅ ያንን የሚቀበል። ስለዚህ ይህም ልዩነት አላችሁ ማለት ነው። በማና በማ ቀሲስ በሁሉም ጋር ከነዘ ማርያም ጋር ወይ ሌላ ሰዓት አልቋል። ኤፒ ሰዓት አልቋል። ግን ኤፒ ሲሳ አንዴ ይቅርታ አድርግልኝና ኤፒ ቤተክርስቲያኒቷ እንዲህ ታምናለች አይደል ያልከው?
ጨርሻለሁ። ጨርሻለሁ። አይ ቤተክርስቲያኒቷ እንዲህ ታምናለች ብለህ ከዛ ግን ቀሲስ ብለህ ጠቀስክ። ሰዓት አልቋል። ደምረው አንድ ሚኒት ታደርጋለህ። ሀሳብ ላይ እናውራ። ኤፊ ኧረ ሲሳ አንዴ ቆይ አጠቃላይ ያሰጠን ጨርሰን ተመራርቀን እንለያይ። አይ ፖለቲካ ጀምር። ፕሮቴስታንት ገደል ገብቶ አንተ ስለ አፖስቶሊክ ሰክሴሽን ታወራለህ። አሁን እኔ ምንም እንደሆን ታውቃለህ። ይፍዬ ቤተ ክርስቲያኒቷ እንዲህ ትላለች አልክና ግለሰቦች ጠቀስክ። እኔ ተረዳው። ክርስቶስ ላይ ልዩነት ያላቸውን አያውቅም። እዚህ ጋር ያምኑትም እነማ ፕሮቴስታንቶች። ሌላው ጥምቀትን የማይቀበሉትን የሉተር መጽሐፍ ሉተር ሲገልጻቸው አጋንንት የሰፈረባቸው ብሎ ይጠቅሳቸዋል። ይሄንን የመካነ ኢየሱስ ቸርች ምን ብላ አንተ ብላለች? ትክክለኛ የእግዚአብሔር ቃል ማብራሪያ የመጀመሪያው ገጽ ላይ ትክክለኛ የእግዚአብሔር ቃል ማብራሪያ አድርጋ እንቀበላለን ብላለች። ትክክለኛ የእግዚአብሔር ቃል ማብራሪያ ከሆነ እዛ ላይ ምን ብላለች? ጥምቀትን የማይቀበሉትን አጋንንት የሰፈረባቸው ብላ ታምናለች ማለት ነው። አጋንንት የሰፈረባቸው ብላ ታምናለች። ስለዚህ በመካነ ኢየሱስ መሰረት ኤፊ ምንድነው? አጋንንት የሰፈረበት። ደምረው ምንድነው? አጋንንት የሰፈረበት። የጌታን ስጋና ደም የማይቀበሉትን አጋንንት የሰፈረበት ብላ ትናገራለች። ስለዚህ እናንተ አንድ ልትሆኑ ፈጽሞ አትችሉም። ሌላው የቸርቾቹ ልምምድ ትምህርት የእንደራሴ ትርጉም አንድ ጥቅስ ላይ የተለያየ ትርጉም አላቸው። አንድ ጥቅስ ላይ ማለት ነው የተለያየ ትርጉም ይዘው የተለያየ ትምህርት ይዘው ግን አንድ ነን ይላሉ። ለምሳሌ የመካነ ኢየሱስን አንድ ሰው ናቲን እንጥራ፣ ማርቆስ 16 እንጥቀስለት። ማርቆስ 16ን ጠቅሰን ማርቆስ 16ን ኤፍሬምን ፍታ ብንለውና ናቲን ፍታ ብንለው የተለያየ ትምህርት ነው ያላቸው፣ ወይም የተለያየ አፈታት ነው ያላቸው። ከሁለቱ የቱን ነው እግዚአብሔር የገለጸው? የእግዚአብሔር ሐሳብ የቱ ነው? የናቲ ወይንስ የኤፊ? የሁለቱም የእግዚአብሔር ቃል አይደለም በነገራችን ላይ። ምክንያቱም ሁለቱም የተመሰረተው ሰው ላይ ስለሆነ ወይም በሰው ላይ የተመሰረተ እምነት ስለሆነ ያላቸው በሰው ላይ የተመሰረተ እምነት ምንጊዜም የልዩነት ምንጭ ነው። ክርስቶስ ላይ እስከተመሰረተ ክርስቶስማ እኛ እንደሆንን አንድ የሆኑ ዘንድ ብሎ ሲናገር እንመለከታለን። የቤተ ክርስቲያን ህብረቷ አንድነቷ ክርስቶስ ነው። ጳውሎስም አንዱን እንጀራ እንካፈላለን ወይ አንዱ ስጋ እንበላለንና አንድ እንሆናለን ብሎ ተናግሯል።
እንሆናለን ብሎ ተናግሯል። ስለዚህ አንድ ሊሆኑ የማይችሉት መሰረታዊ ጉዳይ ምንድነው? ክርስቶስ ላይ ስላልቆሙ ነው። ፕሮቴስታንቲዝም ክርስቶስ ላይ የቆመ ምንም አይነት መሰረት የለውም። ከዚህ የተነሳ አለ የተባለው አንድነት የውሸት አንድነት ነው ማለት ነው። ሌላው ሰዎች ላይ ያሉ እይታዎችን በመጥቀስ ይሄው ልዩነት አላችሁ ብሎ እንደ ቸርች ልዩነት ያለ አስመስሎ መናገር፣ ይሄ ፕሮቴስታንቱ ወንድማችን ኤፍሬም ሲያደርግ የነበረው ነው። ምንድነው እሱ ሲያደርግ የነበረው? ለምሳሌ ቀሲስ ዘበነ እንዲህ ብለዋል። ምን ብለዋል አለ? አብ አማላጅ ነው ብለዋል አለ። ውሸት። አብ አማላጅ ነው አላሉ። ልደትስ ቀሲስ ዘበነ አብ አማላጅ ነው ብለዋል ብሎ ነው እንዴ ያላቸው? አይደለም። ስለዚህ ይሄ ትክክል አይደለም ማለት ነው፣ ከስፒሮስ ጋር ማለት ነው። እውነተኛዋ እንግዲህ አፖስቶሊክ ሰክሴሽንን ካደ የተከተለችው እውነተኛ ኦርቶዶክስ ቤተክርስቲያን የቷነች ስል አይ የኢትዮጵያ ነች እኛ ነች ብለን ነው ምናምነው አልክ። ኦኬ። ስለዚህ ስፒሮስን ዛሬ በጫማ ጥፊ መታዋል ማለት ነው። ስፒሮስ የዳነ ሰው አይደለም ማለት ነው። እንግዲህ ወንጌል አማኞችን አንድ እናት ቤተክርስቲያን ኑ እዚህ ችግር ግቡ አለበለዚያ አልዳናችሁም ትለዋለለ። ቀን ሙሉ እሱን ስነግሩ ነው ያለች። በጣም ያሳዝናል። ስፒሮስን አብራችሁ ቁጭ ብላችሁ ያን ያህል ሰዓት እንትን የምትሉትን ሰው አልዳንክም ትሉታላችሁ። እሺ አሁን ስፒሮስን ቄዳርም አስጠምቃችሁ ምንም አድርጋችሁ ወደዛች ቤተክርስቲያን አስገቡት እንዲድን አትሊስት አብሮ እያገለገለ እንግዲህ ወንድማችን ብላችሁ አብራችሁ አስቀምጣችሁ ዛሬ ጋዲሳ የኛ ነች የዳነችው የስፒሮስ አልዳነችም ብለዋል። ስለዚህ እንግዲህ ስፒሮስ ከነሱ ጋር ተጠምቀ ከነሱ ጋር አብረህ እንድትሆን በዛች ቤተክርስቲያን እንድትገባ እነሱ እንደሚሉት ማለት ነው። መቼስ ከኔ ጋር ዲቤት አድርጎ ጋዲሳ እሱን እስካፈርሰው ድረስ እነሱ ጋር ገብተህ እንድትቆይ ለምንሃለሁ። ለምን እነሱም ክደውሃል፣ አንክም እዛ ቤተክርስቲያን ውስጥ የለህም ብለዋል። እሱን ከነሱ አፍ ሰምታል። ሌላው መሰረታዊ በሆኑ ጉዳዮች ተብሎ አይደለም እኮ የሚነሳው ምናምን የተባለው ነገር መሰረታዊ ጉዳይ ዋንስ አገኝ ደጋግሜ የምናገረው ቃል ስጋ ሆነ የሚለውን የሚያፈርስ ነው። ኢየሱስ ኦኬ በስጋው ፍጡር አይደለም። ጋዲሳ እግዚአብሔር ይስጥ እንደዛ ብዬ ነው ማምነው አለ። እነ መጋቢ እንግዲህ አህመረ ጨምሮ እነ ቀሲስ ኪሮስ በርካታዎቹ እነ ታላቁ ጭምር አይ በፍጹም ፍጡር አይደለም በስጋው ብለው ነው የሚያምኑት። ስለዚህ ከነሱ ጋር ልዩነት አለ፣ ግን አንድ ላይ ትመጣለህ። አንድ ነን በሚለው ማለት ነው። አንድ ነን እያሸበሸብክ የብሔር ብሔረሰቦች ሙዚቃ እያደረክ ትመጣለህ ማለት ነው። ለእኛ የምትሉት እናንተ ጋር ነው የሚሰራው፣ እኛ ሳንሆን ማለት ነው። አንድ ነን እያሏችሁ የምትመጡት አንድ ሳትሆኑ ነው። በኢየሱስ እንኳን ማንነት ላይ ሳትስማሙ ነው የምትመጡት። ኦኬ በስጋው ፍጡር ነው ፍጡር አይደለም በሚለው ሳትስማሙ ግን ጴንጤ ጋር ዲቤት ለማድረግ ሲሆን ተሰብስባችሁ አንድ ነን ሚስጥራችንን አፋችንን እንክደን። እንደው ጴንጤኛ እኮ እንወጣለን እኮ ልዩነት ሲኖር አማኖቶ ኤፍሬም ዝም ብሎ ነው ብሎ ይቀውረኛል። እኔ ወጥቼ ኤፍሬም ዝም ብሎ ነው ብዬ እንናገራለን አደባባይ። እናንተ ግን ኢየሱስ በስጋው ፍጡር ነው። ኦኬ ፍጡር አይደለም። አዎ በቃ እኔ እንደዚህ ነው ማምን። አንተስ በቃ አብረን ኧረ ዝም ብለን ኦርቶዶክስ ነን እናጨብጭብ አንድ ላይ ነው። ኦርቶዶክሶች ጴንጤዎችን እንውረርና አብረን እናጥቃ። ኦኬ ትክክል አይደለም። መጀመሪያ ተስማሙ። ክርስቶስ የትኛውን ኢየሱስ ነው? አሁን አንድ ሰው እናንተ ጋር ቢመጣ የትኛውን ኢየሱስ ነው የሚቀበለው? ስጋ የሆነውን ፍጡር የሆነውን በስጋው ያ ማለት እንግዲህ በስጋው ፍጡር አይደለም ማለት በነገራችን ላይ ቃል ስጋ አልሆነም ማለት ነው። ሌላ አይደለም። ኢየሱስ ስጋ ሆኖ አልመጣም ነው። ኦኬ በስጋ እንደመጣ ማይታመን መንፈስ ደግሞ ያ ተቃዋሚ ነው ተብሏል በመጽሐፍ በግልጽ። ስለዚህ ይሄ በጣም መሰረታዊ ቤዚክ የሆነ አስተምሮ የትኛውን ኢየሱስ ነው እናንተ የምትሰብኩ? እንደገና የተነሳው ነገር አለ። መምህር እንደዚህ አላሉም ብሎ ልደተ ቃል ነው ያረመው። አሁንም ከሱ ጋር ዲቤት አድርጉ ከልደተ ቃል ጋር። እኔ ሁለቱን ለንጽጽር አምጥቻለሁ። ልደተ ቃል ያለውን እሳቸውን ያደረመበትን ቪዲዮ አምጥቼ ያሳየውና ይኸው ብያለሁ። ሌላ በጣም ከሰዓቴ ጋር ለመሻማት ያነሳችሁት በተደጋጋሚ የምትከሱት እንደዚህ ብለዋል ያምናሉ መካነ ኢየሱሶች ሉተር እንደዚህ ብለዋል የምትሉት አለ በውሸት ማለት ነው። ስለዚህ ይሄንን ለምን ስክሪንሹት አድርጉ አንድ ጊዜ። ይታያችኋል አይታያችሁም አላውቅም። አሁን ሉተር እዚህ ጋር ምንድነው የሚለው ይታያችኋል? ከታች ጻፉልኝ እስቲ ስክሪንሹት አድርጉትና በኋላ እዚህ ጋር ውሸት እንደሆነ እሱ የተናገረው ጠቅላላ ውሸት እንደሆነ እነሱን ሳይፈጽም አንድ ሰው መዳን እንደሚችል ሉተር የተናገረበትን ነው አክብቤዋለሁ። መጽሐፉ ይኸውና ገጹ ይኸውና በቀይ ያሰመርኩበትን ይዩት። ለሱ ጊዜ የለኝም፣ ወደ ሌሎቹ ልሂድ። ስክሪንሹት አድርጉ ሁላችሁም። ሉተር መካነ ኢየሱስ ታምናለች ሉተር ተናግሯል ያለው ውሸት ነው። ያለሱም መዳን እንደሚቻል ሉተር የተናገረበት ነው። ስክሪንሹት አድርጉት ቅዱሳን። ኦኬ ሶ የዶክተር ዘበነና ልደትን ልዩነታቸውን ራሳቸው የተነጋገሩት ነው። ውሸት ነው ትክክል አይደለም ብሎ አርሟቸዋል። እግዚአብሔር ይስጠው። ኦኬ ሌላው እንግዲህ አፖስቶሊክ ሰክሴሽንን በተመለከተ ግብፅ ነው። ቶሎ ሊድ ሰዓት ስለሌለኝ ማለት ነው። ከግብፅ ነው የመጣው ብለህ ነው የምታምነው? ኦኬ ከግብፅ ነው የመጣው። በጣም ቆንጆ። ከግብፅ ነው የመጣው፣ ከአሌክሳንድሪያ ነው የመጣው። ግን ተመሳሳይ ማንሆንበት ትምህርት አለ። ጥንተ አብሶ ላይ ጭምር ልዩነት አላችሁ። ኦኬ
በጣም በርካታ ሀሳቦች አሉ እናንተና ግብጽ የማትገናኙበት። ስለዚህ ከየት ነው መጣው? ተቋርጧላ። ግብጽ ጋር የሆነ ተቆርጦ የተቀጠለ ነገር አለ ማለት ነው። መንበሩ ከዛ መጣ ብለ አፖስቶሊክ ሰክሴሽን እኔ ጋር ነው ብለ ግን ማንስማማበት ነገር አለ ትላል። ግን ዋና በሆነው እንስማማለን። እኛ ዋና በሆነ እንስማማለን ስንል ኖ እናንተ ብለ ትመጣል። ሌላው መጨረሻው ላይ እንግዲህ በጣም አማላጭ ነው አይደለም የሚለውን ከልደተ ቃል ጋር ነው የምታወሩት፣ ከኤፍሬም ባለ ጊዜ ጋር አይደለም የምታወሩት። አሁንም ደግም የምናገረው መሰረታዊ በሆነው ነገር ላይ እናንተ ጋር ልዩነት አለ። እግዚአብሔር አብን በተመለከተ፣ ስላሴን በተመለከተ፣ ነገረ ክርስቶስን በተመለከተ፣ ሰው መሆኑን ጭምር በተመለከተ ልዩነት አለ። እሱን አጥሩ። መጀመሪያ አንድ ኢየሱስ አምናችሁ። አመሰግናለሁ። እሺ ቴንኪው ኤፊም፣ ጋዲሳም፣ ሁላችሁም አንተም ሁላችሁም ቴንኪው። ሁሉም ሰው ማጠቃለያ ሰጥቷል። ለነበረን ጊዜ ከልብ ሁላችሁም አመሰግናለሁ። እንደዚሁ በጨዋ ደንብ መወያታችሁን ቀጥሉ። ኤፊ አመሰግናለሁ። ቴንኪው። ሰላሙን ጋዲሳ፣ ደሜ፣ አንተ የሁላችሁም ቻው። ቴንኪው። አመሰግናለሁ። ተባረኩ። መልካም ቀን ይሁንላችሁ።